ስለዚህ እንግዲህ የኤፌሶን መጽሐፍ በጣም ታላቅ የሆነች ቤተክርስቲያን ነች። እንደዚሁም የቤተክርስቲያን ታላላቅ ሰዎች የምንላቸው የኢየሱስን እናት ማርያምን ጨምሮ የነ ዮሐንስ የነ ጢሞቴዎስ እንደዚሁም ጳውሎስም ለተወሰነ ጊዜ የተቀመጠባትና በጣም በመንፈሳዊ ብስለት ወይም በእግዚአብሔር ቃል መገለጥ በጣም ከፍ ያለ መጽሐፍ ነውና በጣም ብዙ ነገር የምንማርበት ነው። እንግዲህ ከ1 እስከ 3 ድረስ ከእግዚአብሔር ጋር በአብ ቀኝ መቀመጣችንን አብረን ከሱ ጋር መሆናችንን ስለ ኢየሱስ ሥራ ስለ ኢየሱስ ድንቅ ነገር እየተማማረን ቆይተናል ማለት ነው። እንግዲህ የኤፌሶንን መጽሐፍ የተለያዩ ስኮላሮች እንደዚሁ መጽሐፉ በግልጽ እንደሚናገረው በሶስት ዋና ዋና ክፍሎች ከፍለን ለመረዳት እንችላለን ማለት ነው። እንግዲህ የኤፌሶን መጽሐፍ የመቀመጥ የመመላለስና ጸንቶ የመቆም መጽሐፍ ነው ማለት ነው። እነዚህን ሶስት ነገሮች ነው የሚናገረው በዋናነት ማለት ነው። እንግዲህ ትላንትና እስከ ምዕራፍ 3 ድረስ የተመለከትነው ከክርስቶስ ጋር እንዴት እንደተቀመጥን ነው። እንግዲህ ክርስትና የሚጀምረው ከማረፍ ነው፣ ከመቀመጥ ነው። ከዚህም በፊት ወንጌላትን ስናጠና ኢየሱስ ክርስቶስ ወደሱ ብዙ ሕዝብ እንዲመጡ አውቆ ሕዝቡን እንዲቀመጡ አደረጋቸው በሚል በጣም ትልቅ ነገርን ተምረናል። ስንቀመጥ ከመቀመጥ ከማረፍ ክርስትና እንደሚጀምር ከኢየሱስ ከመቀበል ነው የሚጀምረውና እንደዚሁም ከማርያም ሕይወትም እንደምንመለከተው ማርታ በብዙ ትባክኛለሽ፣ ማርያም ግን መልካም የሆነውን ነገር መርጣለች፣ እሱም ደግሞ በክርስቶስ ኢየሱስ እግር ስር ቁጭ ብሎ ከሱ መቀበል ነው ይላልና ክርስትናችን የጀመረው እምነታችን የጀመረው ከማረፍ ነው ማለት ነው። ስለዚህ ክርስትና ለማረፍ የሚደረግ ጥረት ገና እረፍትን ወደፊት የሚጠብቅ ሳይሆን የተቀመጠ ስራው ያለቀለት ከእግዚአብሔር ጋር የታረቀ በነገር ሁሉ የተረጋጋ መሆኑን ተነጋግረናል ማለት ነው። እንግዲህ ስራው ደግሞ ካለቀ ኦሬዲ ሰማያዊ ዜጎች ከሆንን በቃ ሁሉን ነገር ጨርሶልናል እድሜ ለኢየሱስ እንላለን ሁልጊዜና ይሄ ደግሞ ብቻ በቂ ሆኖ አይዘጋውም ጳውሎስ ማለት ነው። እንደገና እኛ ሰማያዊ ዜጎች ሆነን ሳለ በዚህ ምድር ላይ ደግሞ ስንኖር ደግሞ ወንጌል የራሱ ዓላማ እንዳለው በወንጌል እንደዳነ ሰው መመላለስ እንዳለብን እንደዚሁም ደግሞ የምንጸናባቸው የምንቃወምባቸውም ነገሮች እንዳሉ በዚህ መልእክት ይነግረናል ማለት ነው። እንግዲህ ከመቀመጥ በኋላ ኤፌሶን ምን ብሎ ነው እንግዲህ መልእክቱን ከምዕራፍ 4 ጀምሮ የሚናገረን ለተጠራንበት መጠራት እንደሚገባ መመላለስ እንችል ዘንድ ደግሞ ይጽፍልናል ማለት ነው። በተለይ ምዕራፍ 4 ከቁጥር 1 እስከ 16 ያለውን እንግዲህ እያንዳንዱን ምዕራፍ 3 ምዕራፍ ነው የምናየው። አንዱ ምዕራፍ ለ2 አንዱ ምዕራፍ ለ2 እየከፈልን በ6 ክፍሎች እንመለከታለን ማለት ነው። ሜን የሆኑ ፖይንቶች ላይ ብቻ እናተኩራለን። ብዙ ኢን ዲቴይል ባንገባ ግን ዋና ዋና ነጥቦችን እናያለን። እንግዲህ ከ1 እስከ 16 ድረስ ያለውን ሐሳብ ስናይ በአንድነት ስለማገልገል፣ በአንድነት ስለመውጣት፣ በአንድነት ስለመግባት በሚል ነው ሐሳቡን የሚያነሳው ማለት ነው። እንግዲህ ስለ መጠራታችን ሲናገር ቁጥር 1 ላይ ለተጠራንበት ለዚህ መጠራት እንደሚገባ መመላለስ እንዳለብን ይናገራል ማለት ነው። እንግዲህ አንድ ሰው ለአንድ ሀገር ተጠሪ ከሆነ፣ ለአንድ ካምፓኒ ተጠሪ ከሆነ፣ የሆነ ድርጅት ውስጥ የሚሰራ ከሆነ እያንዳንዱ ድርጅት ወይም እያንዳንዱ ሀገር ወይም እሱ ለተወከለለት አብሮ ላለው ነገር እንደየራሱ ባህሪ እንደ ተቀጠረበት እንደሚሰራበት ሁኔታ የራሱ የሆነ ክራይቴሪያዎች አሉት ማለት ነው። ያንን ሆኖ ነው የሚኖረው። ስለዚህ እዚህ ጋም የእግዚአብሔር ተጠሪዎች መሆናችንን ቅዱሳን መሆናችንን ያነሳና እዚህ ጋር ከኛ የሚጠበቅ አንድ ነገር እንዳለ አንድ ነገር እንደማንችል ይነግረናል። እሱም ደግሞ የማንችለው ነገር ምንድነው ስንል እንደተፈለገ መኖር አይቻልም፣ እንደተፈለገ መውጣት እንደተፈለገ አይሆንም፣ እንደፈለገው እንጂ እንደፈለግን አይደለም የሚል ሐሳብ ያነሳል። ምክንያቱም ትላንትና በጣም ወይም እስከ ምዕራፍ 3 ድረስ ያለውን ስናጠና ያገኘነው አንድ ቁልፍ ነገር ምንድነው? በዋጋ ተገዝተናል፣ ዋሽቶናል፣ የራሱ አድርጎናል። አሁን እኛ የጌታ ነን። ለምን? ተቤዥቶናል። በባርነት ነበርን፣ በስራት ነበርን፣ ተገዢዎች ነበርን። ዋጋን ከፍሎ ግን አሁን የማን አደረገን? የራሱ አደረገን። ጌታ ካዳነን በኋላ የራሳችን አይደለም ያደረገን። በእርግጥ 2-3 አይነት ነፃ ወጣጦች አሉ። አንዱ ነፃ ወጣጥ ምንድነው? ለተገዛንበት ነገር ዋጋ ከፍሎ ያንን ሰው ነፃ ያወጣና ያ ሰው እንደፈለገ እንዲሄድ ለራሱ ይተዋል። ይሄ ግን የተቤዠን ጌታ ዋጋ የከፈለልን ጌታ ግን በራሳችን እንድንሆን ሳይሆን የሚፈልገው ከሱ ጋር የተጣበቀን እንድንሆን የሱ እንድንሆን የራሱ ነው
ያደረገን። ስለዚህ ለተጠራንበት መጠራት እንደሚገባ መመላለስ ነው እንጂ ያለብን እንደፈለግን መኖር አንችልም የሚል ሐሳብ ያነሳል ማለት ነው ጳውሎስ እዚህ ላይ ቁጥር 1 ላይ። ቁጥር 2 እና 3 ላይ ደግሞ ለጥሪያችን ተገቢ የሆኑት ባህሪያት በእነዚህ በሁለት ቁጥሮች ላይ ያስቀምጠዋል። ይሄንን እሱ እንደፈለገ ለመሆን እኛ እንደፈለግን ሳይሆን እሱ እንደፈለገ መጽሐፉ እንደሚለው ይሄ የምናጠናው የምናነበው መጽሐፍ እንደሚለን ለመሆን ኢየሱስ እንደሚፈልገው ለመሆን ተገቢ የሆኑ ባህሪያቶች እንዳሉ ያነሳል ማለት ነው። እንግዲህ የመጀመሪያው የሚያነሳው ምንድነው? ትህትና ብሎ ስለ ትህትና የሚያነሳው ነገር አለ። እንግዲህ እንደምታውቁት እግዚአብሔር በጣም ትሁት አምላክ ነው። እንደዚሁም ደግሞ ትሁታንን ለእግዚአብሔርን ቃል የሚያገለግሉ ሰዎች እነ ንጉስ ዳዊትን ስናነሳ የእግዚአብሔር ሰዎችን ስናነሳ እንደ ልቤ የሆነን ትሁት የሆነን ሰው ኢየሱስንም ስታዩት ትሁት እንደነበረ እናያለን። ስለዚህ ትህትና የምንገልጽበት የምናገለግልበት ጸጋ የተሰጠን እንጂ የኛ እንዳልሆነ አውቀን ራሳችንን ከማንም ሳናስበልጥ እኔ የበላይ ነኝ፣ እኔ አንደኛ ነኝ፣ እኔ መሪ ነኝ፣ እኔ ብቻ የተቀባሁ፣ እኔ ከኔነት ወጥተን በራስ ምንም ማድረግ የማንችል መሆናችንን ተረድተን በጌታ ነው የሆነው ሁሉ የሚለውን ነገር እንድንረዳ ይፈልጋል ጳውሎስ እዚህ ላይ ማለት ነው። ስለዚህ ስለ ትህትና ይነግረናል። ይሄንን ፊልጵስዩስ ላይ ስንደርስም ምዕራፍ 2 ጀምሮ የሚያነሳው ነገር አለ። ትሁትነት ያነሳል። ከዛ በኋላ ገርነትን ያነሳል፣ የዋህነትን ያነሳል። እንግዲህ አንዱ ለተጠራንበት መጠራት እንደሚገባ መመላለስ ማለት በትህትና መመላለስ ነው። ጸጋን አክብሮ ስጦታን አክብሮ ሁላችን እርስ በርስ በክርስቶስ የመታየት እይታ ላይ አመለካከት ላይ ተመስርተን እንድንቆም ነው። ከዛ ደግሞ ገርነት ያስፈልጋል፣ የዋህነት ያስፈልጋል። የሌሎችን ስራ በመልካም ማየት መቻል አለብን ማለት ነው። የኔ ስራ ብቻ ነው መልካም፣ እኔ እንደዚህ አድርጌ ሳይሆን የሌሎች ቅዱሳንም ደግሞ የሚያደርጉት ነገር ከበጎ ልብ እንደወጣ ማሰብ መቻል አለብን ማለት ነው። እነሱን ደግሞ በምን ማየት መቻል አለብን? በፍቅር እይታ ማየት መቻል አለብን። አመለካከታችን እይታችን ንጹህ መሆን አለበት። ምንም ነገር ላይ ተመሰረተ ሳይሆን ጌታ እንደሚያይ በየዋህነት በገርነት ነገሮችን እንድናይ ጳውሎስ ስለ ትህትና ስለ ገርነት ያነሳል። ስለ ትዕግስት ደግሞ ያነሳል። የሌሎችን ስራ በመልካም ማየት ቅዱሳን ሲያጠፉ ስናይ ከመፍረድ ይልቅ ለጌታ የቀናን መስሎን እነሱን ከመጉዳት ይልቅ በፍቅር ጥፋታቸውን ይቅር እያለን ስህተታቸውን እንዲያዩና እንዲያስተካክሉ በመርዳት ምክንያቱም ፍቅር ሁሉ ጊዜ አንድ ትሁት የሆነ ሰው ገር የሆነ ሰው አንድን ሰው በፍቅር ለማቅናት ነው እንጂ የሚሄደው ለማጥፋት አይደለም የሚሄደው፣ ለፍርድ አይደለም የሚሄደው። እንደገና ከኢየሱስ የተማርነው ነገር ይሄ ነው። ከእግዚአብሔር የተማርነው ነገር ይሄ ነው። እኛ ሞት ሲገባን በባርነት እዛው መቅረት ሲገባን ግን እግዚአብሔር ግን እጅግ ታጋሽ ስለሆነ ነው ዓለምን ሁሉ እንዲሁ በክርስቶስ ኢየሱስ የወደደው። ስለዚህ ታግሶን ያዳነንን ጌታ ስናውቅ ከሱ ጋር ስንጣበቅ ከሱ አጠገብ ስንቀመጥ የሚጋባብን ባህሪ ይሄ ነው። ሰዎችን፣ አገልጋዮችን፣ አማኞችን በትዕግስት አይን ማየት ማለት ነው። እንግዲህ እንደምታውቁት መመላለሳችን ወይም የተሰጡን ስጦታዎች በሙሉ ቤተክርስቲያን እንድትታነጽ ኢየሱስ ክርስቶስ በቤተክርስቲያን እንዲከብር እንጂ ከኛ ከግል ህይወት ጋር የተገናኘ ነገር የለውም። የመንግስቱ ጉዳይ ነው። የእግዚአብሔር መንግስት ዓላማ ጉዳይ ነው። ስለዚህ ምን ያስፈልገናል ይላል? ታጋሽነት ያስፈልጋል። አሁን እዚህ ጋር ትዕግስተኞች ነን አይደለም የሚለው፣ ትዕግስተኛ መሆን አለባችሁ። የምንሆነው ነው፣ የምናደርገው ነው፣ በፍሬ መገለጥ ያለበት ነው። ከመንፈስ ፍሬም ደግሞ መካከል ደግሞ ፍቅር ነው። በፍቅር ውስጥ ደግሞ ትዕግስት እንዳለ ሁላችንም የምናውቀውና ሰዎችን ልክ የሆነ ምክንያት ስናገኝባቸው በቃ ለመውደቂያቸው፣ አገልግሎት ለማቆማቸው፣ ከእምነት ለመሰናከላቸው ምክንያት አይደለም መሆን ያለብን። ምንድነው መሆን ያለብን? መርዳት፣ ማገዝ። ለምን? የደከመ ይበረታል። ሃሌሉያ። የወደቀ ምን ያደርጋል? ይነሳል። እግዚአብሔር ፊት እኮ አይደለም የወደቀ እኮ የሞተ እንኳን ተስፋ የተቆረጠበት ነገር እንኳን እኮ እንደገና ህያው ማድረግ የሚችል አምላክ ነው ያለው። ስለዚህ በትዕግስት እንድንመላለስ ነገሮችን ሚዛናዊ አድርገን እንድናይ ይሄንን ያነሳል ማለት ነው ጳውሎስ። ስለዚህ ወንድሞቻችንን እህቶቻችንን መታገስ ደግሞ ስናስብ ደግሞ በቃ ሰው ሁሉ መታዘዝ አለበት ግዴታ ነው በሚል ነገሮችን ሁሉ ጊዜ እየጣስን እንኑር ማለት አይደለም።
ግን እንደሚገባ በነገራችን ላይ ሆን ብሎ ሳይሆን አንዳንድ ጊዜ ሰው አቅም ከማጣት ከሆነ ነገር የተነሳ ሊስት ይችላል የሚለውን ነው እንጂ መጽሐፍ የሚያየው ሆን ብሎ ነገሮችን የወንድሞችን ትግስት የሚያስጨርስ የእህቶችን ትግስት የሚያስጨርስ መመላለሶች እየተመላለስን መታገስ አለብሽ በሚለው እይታና አስተሳሰብ እንድንሆንም አይደለም መጽሐፉ የሚያስተምረው ማለት ነው። ስለዚህ ከኢየሱስ የተማርነው እኛ ትዕግስት ስለሆነ በትዕግስት ልንመላለስ ይገባል። ምክንያቱም እኛ አማኞች የተደረግነውን ስንሆን በክርስቶስ ኢየሱስ ስንሆን በፊት ትዕግስት ያልነበረን ሰዎች፣ በፊት የዋህነት፣ ገርነት፣ ትህትና ያልነበረን ሰዎች አሁን ግን ከኢየሱስ ባህሪ ስለምንካፈል እንደምታስታውሱት እስከ ምዕራፍ 3 ድረስ ስናይ የውስጥ ሰውነታችሁ እንዲጠነክር የሚለው ነገር አለ። የውስጥ ሰውነት መጠንከሩ ማሳያዎች አሉት። አሁን ለምሳሌ ፊዚካሊ የሆኑ እንቅስቃሴዎችን ስናርግ የፊዚካል ፍርጣሜዎች ልክ ሲክስ ፓክ ምናምን እንደምንለው ያ ሰው ስትሮንግ መሆኑን ያሳያል ማለት ነው። እንደገና ደግሞ በሚያልፍባቸው በሚያደርጋቸው በሚገጥሙት ነገሮች በቀላሉ ሳይወድቅ ሲቀር እንደውም ሊጥለው የመጣውን ነገር ጥሎ ሲያልፍ የጠነከረ ማንነት እንዳለው እናውቃለን ማለት ነው። ልክ እንደዛ የውስጥ ሰውነታችን ሲጠነክር ትሁታን እንሆናለን። የውስጥ ሰውነታችን ሲጠነክር ታጋሾች እንሆናለን፣ ገሮች፣ የዋሆች እንሆናለን። ከዛ ደግሞ በሰላም ማሰሪያ ነገሮችን በአንድነትን እንድናመጣ ደግሞ ጳውሎስ ይናገራል ማለት ነው። እንግዲህ ሰላም ከሌለ ምንም ነገር አይኖርም ምድር ላይ። የሁሉ ነገር ማሰሪያው በነገራችን ላይ ሰላም ነው። አሁን እኛ ሰላም ያለን በኢየሱስ ክርስቶስ ነው። ምድር በቻለችው መጠን ሁሉ ሰላምን ትፈልጋለች። ምክንያቱም ሰላም ከሌለ የሚደረገው ነገር በሙሉ ምንም አይነት ጥቅም ስለሌለው ማለት ነው። ስለዚህ አንድነታችን በሰላም ማሰሪያ የታሰረ እንዲሆን ቅዱስ ጳውሎስ ያነሳል ማለት ነው። ይሄንን እንግዲህ በሰላም በፍቅር ስንኖር ነው ይሄ ደግሞ የሚመጣው ማለት ነው። እንግዲህ ግጭት አይኖርም ማለት አይደለም። የሆኑ አለመግባባቶች አይፈጠሩም ማለት አይደለም። ነገር ግን የሚፈጠሩ ነገሮችን አለመግባባቶችን በፍቅር እንፍታ፣ ለመፍታት እንሂድ፣ ለማቅናት እንሂድ፣ ለመስተካከሉ እንሂድ እንጂ ቶሎ የሆነች ምክንያት አገኘን ብለን በዛ ነገር ላይ በሰላምን ሳናስር እንዳንቀር ብሎ ያስተምረናል ማለት ነው። ስለዚህ በሰላም ማሰሪያ አንድነታችንን እንድንይዝ ጳውሎስ በጣም ትልቅ ነገርን ያነሳል ማለት ነው። ምክንያቱም አንድነት በሰላም ሲሆን መንፈስ ቅዱስ ያለመከልከል እንዲንቀሳቀስ ያደርገዋል። አሁን በሰላም በአንድነት ከሌለ የዋህነት፣ ገርነት፣ አብሮነት የማይሆን ከሆነ መንፈስ ቅዱስ እንደ ልቡ በእኛ እንዲንቀሳቀስ ያግተዋል ማለት ነው። ምክንያቱም የቤተክርስቲያን አገልግሎት ወይም የመንፈስ ቅዱስ ስራ ከአንድ ሰው ጋር ከግለሰብ ጋር አይደለም፣ ከቤተክርስቲያን ከአካል ጋር የተያያዘ ነው። እያንዳንዳችን ደግሞ ብልቶች ነን፣ ከአካል ጋር አብረን የምንሰራ ነን። ስለዚህ ይሄ ለአካሉ መታነጽ እንደገና ለመንፈስ ቅዱስ እንደ ልቡ የመስራት የመንቀሳቀስን ነገር ስለሚያመጣ በሰላም ማሰሪያ አንድነታችሁን ጠብቁ ብሎ ያነሳል ማለት ነው። እንግዲህ የመንፈስን አንድነት ከመንፈስ ቅዱስ የተነሳ ያለንን አንድነት የሚገልጸው አንድ አድርጎናል ማለት ነው። እርሱ ደግሞ ዓላማው እኛን ከክርስቶስ ጋር አንድ አድርጎናል። ከክርስቶስ ጋር ደግሞ አንድ ከሆንን በኋላ እርስ በርስ ደግሞ አንድ እንድንሆን ይፈልጋል ማለት ነው። ይሄን ተከትሎ ቁጥር 4 እስከ 6 ድረስ አንድነት እንዲኖር አንድ አካል እንድንሆን አንድ አካል ብሎ ያነሳል። እንግዲህ እኛ የተለያዩ ብልቶች ነን። እያንዳንዱ አማኝ ግን የተለያየ ብልት ይሁን እንጂ ወደ ምን ይመጣል? ወደ አንድ አካል ይመጣል ማለት ነው። ስለዚህ አስተሳሰባችን፣ ባህሪያችን፣ ካራክተራችን እንደ ግለሰብ ሳይሆን እንደ አንድ አካል፣ እንደ ብልት ሳይሆን እንደ አካል መሆን እንዳለበት ነው መንፈስ ቅዱስ የሚያስተምረን ማለት ነው። ለምን ስንል አንደኛ የምናመልከው አምላክ አንድ አብ፣ አንድ ወልድ፣ አንድ መንፈስ ቅዱስ ነው ብለን ነው የምናምነው። ስለዚህ አንድ አባት አለን ነው የምናምነው። እንግዲህ አንድ አባት ካለን የአንድ አባት ልጆች ከሆንን የአንድነት መንፈስ ሊኖረን ይገባል ማለት ነው። ልዩ ልዩ አባት ግን ቢኖረን ኖሮ የአባታችንን ባህሪ ስለሆነ የምንኖር ሰው በኋላ እናየዋለን ሁለት አይነት አባት እንዳለ። ስለዚህ እኛም አብረን አንድ አንሆንም ነበር። አሁን ግን እኛ ከአንዱ መንፈስ ተወልደናል፣ ከአንዱ ኢየሱስ ተወልደናል። ስለዚህ ይሄ ደግሞ በንግግር ብቻ የሚገለጥ ሳይሆን ሊትራሊ ላይፍ ስታይል ነው፣ የኑሮ ዘይቤ ነው። ክርስትና በመመላለስ የሚገለጥ ነው። በአንደበት ብቻ የሚነገር አይደለም። የህዝብ ማመስገን ማክበር ያከብረኛል ግን በከንፈሩ ብቻ ነው እንደሚለው ማለት ነው። ከአንገት በላይ የሆነ ለንግግር ለስብከት ሳይሆን። ስለዚህ የአንድ አባት ልጆች ስለሆንን
አንድ አካል ደግሞ እንድንሆን ያስፈልጋል። ስለዚህ ክርስትና የንግግር ብቻ አይደለም፣ የስብከት ብቻ አይደለም፣ የትምህርት ብቻ አይደለም፣ የሚኖር ህይወት ነው። ሊተራሊ የሚሰራ ነው። በመመላለስ ያንን የምናሳየው ነው። እንደውም ወንጌል ከኛ ጋር መሆኑ መዳናችን የእግዚአብሔርን ነገር በየዕለቱ ተምረን ውስጣችን ስር መስደዱ የሚታወቀው በመመላለሳችን ነው። ስንወጣ ስንገባ እሱን እየመሰልን መምጣታችን ነው የሚለውን ሐሳብ ይዛልና አንድ አባት ነው ያለን። ስለዚህ ከዚህ የበለጠ አንድ ሊያደርገን የሚችል ነገር ምን አለ ነው የሚለው ጳውሎስ። አንድ አባት ካለ፣ አንድ መንፈስ ካለን፣ የምናመልከው አብ ወልድ መንፈስ ቅዱስን ከሆነ ከአንዱ አባት ከተወለድን ከዚህ ውጪ ምን አንድ ያድርገን? አንድ እንድንሆን ሌላ ስብከት ያስፈልጋል ወይ? ሌላ ምክንያት ያስፈልጋል ወይ? ኖ ሪዝን ነው የሚለው። አንድ ልንሆን ይገባል። የተለያየ አመለካከት፣ የተለያየ ግሩፕ፣ የተለያየ የኔነት አስተሳሰብ ሊኖረን አይገባም። ምክንያቱም አንድ ቤተሰቦች ነን፣ አንድ ቤተሰብ ነን፣ የአንድ አባት ልጆች ነን። ከአንድ ነው የተቀዳ ነው፣ ከአንድ ዘር ነው የተገኘ ነው። ኑሯችን አንድ አይነት ነው። ዴስቲኒያችንም ወደፊት ፍጻሜያችንም አንድ ነው። ስለዚህ አንድ አካል አንድ መንፈስ ሆነን ለቤተክርስቲያን መታነጽ ምክንያት እንድንሆን የእያንዳንዳችንን ስጦታ ቤተክርስቲያን እንድትጠቀም አካሉ እንዲገነባበት በዚህ ሲያበረታታ መልእክቱን ሲያስተላልፍ እንመለከታለን ማለት ነው። እንግዲህ አንድ ጌታ፣ አንድ እምነት፣ አንዲት ጥምቀት የሁላችን እምነት ያረፈበት ለሁላችን የሞተ አንድ ጌታ ነው ብሎ ነው ጳውሎስ የሚያነሳው። ልዩ ልዩ ጌታ አልሞተልንም። ጌቶች አይደለም የሞቱልን፣ ጌታ ነው። በአንዱ ነው እኛ በሱ ነው አብረን የሆን ነው የሚል ነገር ነው የሚያነሳው። ምክንያቱም ኃጢአት ያላወቀውን እርሱን ይላል አይደል? እሱን ብቸኛ ነው፣ አንድ ነው፣ ኃጢአት አያውቅም እሱን ስለ እኛ ይላል። እኛ የሚለውን ደግሞ በአንድ ቋት ያስገባናል ማለት ነው። ስለዚህ እሱን ኃጢአት አደረገው ስለኛ፣ እኛ በሱ ሆነን የእግዚአብሔር ጽድቅ እንድንሆን። ስለዚህ አንድ ነን። የተደረገልን የተሰራልን አጠማመቃችን ምስክርነታችን ማለት ነው አንድ ስለሆነ በአንድ መንፈስ በአንድ ሐሳብ ልንሄድ ይገባል። አንድ ነን። ሁለት ማድረግ አንችልም እያለ ነው የሚሄደው። 3 4 እየሆንን መሄድ አንችልም እያለ ነው የሚናገረውና ጳውሎስ እንግዲህ በዚህ ዘመን ቢመጣና ቢያየን ምንድነው ነገሩ የሚል ይመስለኛልና ወይም ደግሞ የድብልቅልቅ ኑሮ ይለያል ዘንድሮ የሚል አንድ ትምህርት የሚሰራ ይመስለኛል። ለምን በተለያየ ቦታ ተበታትነን መጽሐፋችን አንድ ነው እንላለን፣ እምነታችን አንድ ነው እንላለን፣ ነገር ግን አንድ የሚያደርገን ነገር የለም። ንግግራችን ራሱ እነሱ እኛ፣ ነገር ግን መሆን ያለበት መጽሐፉ የሚያወራው አማኞችን በሙሉ እኛ ነው የሚለው። አሁን እነሱ ማለት ያለብን እኛ ከእምነት ውጪ ያሉትን ነው፣ እነሱም እስኪጨመሩ ድረስ። በእምነት ምክንያት ግን ቤተክርስቲያን ከተጨመሩ በኋላ እኛ ነው የሚባለው። ስለዚህ እህቶች ሆነናል፣ ወንድሞች ሆነናል፣ አንድ ቤተሰብ ሆነናል። ለኔ አለ ኢየሱስ ሲናገር ወንድሞቼ፣ እህቶቼ፣ አባቴ፣ እናቴ እኮ ማን ነው አለ እኮ። ለኔ እናቶቼ፣ ቤተሰቦቼ እነኚህ ናቸው አለ። እንደገና ከእምነት ያልሆነ እናቱን ያልተወ ቤተሰቡን ያልተወ የሚል ቃል ታስታውሳላችሁ። ያ የሚለው ምንድነው? እኛ በመንፈስ ምን ማለት ነው? በሐሳብ፣ በራእይ፣ በተልእኮ፣ በሚሽን ከኢየሱስ የተቀበልነው ነው። ልዩ ልዩ አጀንዳ የለንም። አንድ ሐሳብ፣ አንድ መንፈስ ይዘን መሄድ አለብን ብሎ ነው የሚያነሳው ማለት ነው። እንደገና ምዕራፍ 4 ከ7 እስከ 11 ድረስ ለቤተ ክርስቲያን ስለሰጣት ልዩ ልዩ ስጦታዎች ይናገራል ማለት ነው። እንግዲህ ዋና መልእክቱ እዚህ ጋር እያንዳንዳችን ልዩ ልዩ ስጦታ አለን ነው ዋና መልእክቱ። ስጦታ አለን። ያ ስጦታ ልዩ ልዩ ስጦታ ነው። ልዩ ልዩ ስጦታ ነው። ነገር ግን ይሄ ስጦታ የተሰጠው ለሰንበዲ ለግለሰብ ለራሱ ማንነት ሳይሆን ለቤተ ክርስቲያን ነው። ቤተ ክርስቲያን እንድትታነጽበት፣ ቤተ ክርስቲያን እንድትገነባበት ለቤተ ክርስቲያን የተሰጠ ስጦታዎች ናቸው ብሎ ያነሳል ማለት ነው። ስለዚህ እነዚህ 5ቱ ለቤተ ክርስቲያን የተሰጡ ስጦታዎችን ደግሞ እያንዳንዱን አይዘረዝርም ጳውሎስ እዚህ ጋር ከሌ ለዚህ ነው ከሌ እንደዚህ ነው ብሎ አይዘረዝር። ስጦታዎችን ያስቀምጥና እነዚህ ስጦታዎች ግን ለቤተ ክርስቲያን ተሰጥተዋል። ለምን? ለቤተ ክርስቲያን ጥቅም ይሆን ዘንድ፣ ለቤተ ክርስቲያን ክርስቶስ ኢየሱስ ይታይ ዘንድ። አሁን ከነዚህ 5 ስጦታዎች ወይም ልዩ ልዩ ሌሎችም ስጦታዎች አሉ፣ ግን ጎል አድርጎ ስለሚያነሳ 5ቱን እነዚህ ሐዋርያት፣ ነቢያት፣ አስተማሪ፣ መጋቢ፣ ነብይ የሚለውን ማለት ነው። እነዚህን እንግዲህ ለግል ጉዳይ ፐርሰናሊ አንድ ሰው ይሄንን ስጦታ ሊጠቀምበት አይደለም የተሰጠው ይላል። የተሰጠው ለቤተ ክርስቲያን እንጂ የሆነ ጊፍት አለኝ ብሎ መርካቶ የተለያየ ንግድ ፈቃድ አውጥተን እንደምንሰራው በዛ ስጦታ ለግሉ የሚጠቀምበት ነገር አይደለም። ለግሉ ልጠቀምበትም ቢል ለግል ጥቅም ሊውል የሚችልም አይደለም ስጦታው። ለምን? ለአካሉ ነው የተሰጠው። እኔ ጋር ያለው የማስተማር ጸጋ፣ እኔ ጋር ያለው የመተንበይ ጸጋ፣ እኔ ጋር ያለው የመመገብ ጸጋ
ለአካሉ ለሁሉ ነው እንጂ የተሰጠው ለሰንበዴ አይደለም። ምን ማለት ነው? በአማርኛ ከአካሉ ውጪ ቢሆን ከቤተ ክርስቲያን ውጪ ቢሆን ከአንድነት ውጪ ቢሆን ምን ይጠቅመዋል? ምንም አይጠቅመው። ምክንያቱም ይሄ ጸጋ ስጦታ የሚጠቅመው ለቤተ ክርስቲያን ስለሆነ ማለት ነው። የክርስቶስን ስም ግሎሪፋይ ሊያደርግበት፣ ወንጌልን ግሎሪፋይ ሊያደርግበት፣ ለትውልድ ይሄ የመዳን ነገር እንዲደርስ ነው ጸጋው የተሰጠው ብሎ ነው የሚያነሳውና እነዚህን የጸጋ ስጦታዎች መጠቀም የምንችለው ግን አንድ ስንሆን ነው፣ አብረን ስንሆን ነው። መጋቢው ነብዩ ያስፈልገዋል፣ ነብዩ መጋቢ ያስፈልገዋል። አንዱ የጸጋ ስጦታ ያለበት ሰው ሌላ የጸጋ ስጦታ ያለበት ሰው ያስፈልገዋል እያለ ነው እዚህ ጋር የሚናገረው። አሁን ግን የምናየው ነገር ምንድነው? ከቃሉ ውጪ የሆነ ነገር ፕሮፌቱ ለብቻው ከሆነ አፖስቶሉ ለብቻው ከሆነ ይሄ መሆን የለበትም ነው የጳውሎስ መልእክት። እንደ ቤተክርስቲያን አንድ እንድንሆን፣ አንድ ቤተክርስቲያን ነች እግዚአብሔር የሚያውቀው። እሷም ደግሞ የእግዚአብሔር ቤተክርስቲያን ትባላለች፣ ወይም ደግሞ የክርስቶስ ትባላለች። ባለቤትነቷ የክርስቶስ ነው፣ ተጠሪነቷ የክርስቶስ ነው። ኤኒ ታይም የግንኙነቷ ከክርስቶስ ጋር ነው። የሚጠራው ክርስቶስ ነው በሷ ጉዳይ ላይ። ስለዚህ እነዚህ ስጦታዎች የሚጠቅሙት በአንድነት ውስጥ እስካለን ድረስ ነው፣ አብረን እስከሆነን ድረስ ነው፣ በትህትና እስከሆነን ድረስ ነው፣ ገሮች እስከሆነን ድረስ ነው ብሎ ይሄንን ሐሳብ ያነሳል ማለት ነው። እስከ ቁጥር 13 ድረስ ሲቀጥል 12 እና 13 ቁጥሮች ላይ በተለይ ለቤተ ክርስቲያን የተሰጡት አገልጋዮችና ስጦታዎቻቸው ለምን ምክንያት እንደተሰጡ ዓላማውን ይናገራል። ምክንያት አለው እነዚህ የተሰጡበት ስጦታዎች። እነዚህ ስጦታዎች የተሰጡት እርስ በርስ ለመተናነጽ ነው ይላል። አያችሁ፣ አሁን የጸጋ ስጦታ አንድ ሰው ፐርሰናሊ እንዲታነጽ፣ አብያተ ክርስቲያናት እንዲታነጹ፣ ትውልድ እንዲታነጽ፣ ምድር እንድታርፍ፣ በተለይ ደግሞ ቤተክርስቲያን ውስጥ እርስ በርስ መተናነጽ እንዲኖር፣ አንዱ ጋር ያለው ጸጋ አንዱን ያንጸዋል፣ አንዱ ጋር የሌለው ጸጋ ደግሞ አንዱን የመቀባበል ነው። አንዱ ብቻ አናጪ አይደለም። በነገራችን ላይ ሁላችንም አንዱ ባንዱ የሚተናነጽ ነው። ምን ማለት ነው? አንቺም ታስፈልጊያለሽ እዚህ አካል ላይ፣ አንተም ታስፈልጋለህ እዚህ አካል ላይ። ብዙዎቹም በአምስቱ የጸጋ ስጦታም ያሉትም ያስፈልጋሉ። ሌሎችም ልዩ ልዩ ስጦታዎች ያላቸውም ያስፈልጋሉ። የሚገርማችሁ ነገር ስጦታ ያለው ሰው ራሱ የጸጋ ስጦታ ያለው ሰው ሌላ የጸጋ ስጦታ ያለው ሰው ያስፈልገዋል። ሲቀጥል ደግሞ የተሰጠኝ የጸጋ ስጦታ ለኔ አይደለም፣ ለሰማዋን ነው የተሰጠኝ፣ ለቤተ ክርስቲያን ነው የተሰጠኝ፣ ለአካሉ ነው የተሰጠኝ። ስለዚህ ለመተናነጽ መሆን አለበት ብሎ ያነሳል። ምን ይላል እዚህ ላይ? ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ይላል። አያችሁ፣ ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንጻ ፍጹማን የሆኑ ዘንድ ነው እነዚህ ስጦታዎች የተሰጡት። ህንጻው ከፍ እያለ መሄድ አለበት። ህንጻው በጣም እየደመቀ መታየት፣ ከምንም ነገር በላይ ከፍ ማለት አለበት። የእግዚአብሔርን ስም የኢየሱስን ስም ማጉላት አለበት። ስለዚህ ፍጹማን የሆኑ ዘንድ ነው። ለዚህ ነው የተሰጠው ስጦታው። አንድ ሰው በትክክል ስለ ወንጌል እንዲረዳ፣ ስለ እግዚአብሔር እንዲረዳ፣ ስለ ክርስቶስ እንዲረዳ፣ ሙሉ የሆነ ዕውቀት፣ ሙሉ የሆነ መረዳት እንዲኖረው፣ ከዛስ ለሌሎች የተረፈ ደግሞ እንዲሆን ማለት ነው። እንደ ስህተት፣ ሽንገላ ባለ ተንኮል፣ በሰዎች ማታለል ምክንያት በትምህርት ንፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ህፃናት መሆን ወደፊት አይገባንም ይላል። አያችሁ፣ አሁን የስህተት ትምህርቶች መጥተው እንደ ህፃናት መፍገምገምን እንዳይመጣ ምን ያስፈልጋል? እነዚህ የጸጋ ስጦታዎች ያስፈልጋሉ። መተናነጽ ያስፈልጋል። አያችሁ፣ አንድ ልጅ ቤት ውስጥ ከተወለደ በኋላ የእናት ጡት ጋር ነው የሚገናኘው። ከዛ ለተወሰነ ጊዜ ቤት ውስጥ ነው የሚቀመጠው እስኪ ጠነክር ድረስ፣ መውጣት መግባት እስከሚጀምር ድረስ። እስከ ምዕራፍ 3 ያለው ፓርት ይሄ ነው። በነገራችን ላይ መቀመጥ፣ በእናት እጅ መቀመጥ፣ በአባት እጅ መቀመጥ፣ ከሱ መቀበል፣ ስትሮንግ መሆን፣ ተረጋግቶ ማደግ። ከዛ በኋላ መመላለስ ይጀምራል ያ ልጅ። አያችሁ፣ ከዛ በመመላለስ ውስጥ ደግሞ ማደግ ይጀምራል። ከዛ ማፍራት ይመጣል ማለት ነው። ሌሎችን መውለድ ደረጃ ላይ ደግሞ ይደርሳል። ስለዚህ ለዚህ ነው የተሰጠው። እነዚህ ስጦታዎች የተሰጡን ለዚህ እንደሆነ ጳውሎስ ያነሳል ማለት ነው። ስጦታዎችን ተረድተን በእውነትና በፍቅር በአክብሮት ለቤተ ክርስቲያን መታነጽ ምክንያት እንዲሆኑ ጌታ እንዲረዳን ያስፈልጋል ማለት ነው። ስለዚህ ስጦታዎች ለግል ጉዳይ ሳይሆን ለቤተ ክርስቲያን መታነጽ ምክንያት እንዲሆን ነው። አሁን ብዙ ሰዎች
በስተት ትምህርት የሚወሰዱበት ምክንያት እነዚህ ስጦታዎች እንደሚገባ ቤተክርስቲያን ካልተጠቀመች ለብዙ ሰዎች መሰናከል ምክንያት ይሆናል ማለት ነው። ስለዚህ ሁሉም የጸጋ ስጦታዎች ቤተክርስቲያን ያስፈልጓታል። ለምን? ሁሉም ሰው ተጠብቆ እንዲኖር በክርስቶስ ያለውን ነገር እንዲያውቅ አንዱም ላንዱም አስፈላጊ እንደሆነ ይናገራል ማለት ነው። እንግዲህ ከ14 እስከ 15 ደግሞ ራስ ወደ ሆነው ወደ ክርስቶስ ማደግ ብሎ ያመጣል ማለት ነው። ስለዚህ የትኛውም የጸጋ ስጦታ ዓላማው ሁሉም አማኝ ክርስቶስን በማወቅ እንዲያድግ ነው። ልዩ ልዩ ጸጋ ተሰጥቶናል፣ ዓላማ ግን አለው። ሁሉም የሚያሳድገው ወዴት ነው? ወደ ክርስቶስ ነው። ከጌታ ጋር እንድንጣበቅ የሚያደርጉ ናቸው። ከኢየሱስ ጋር እንድንሰፋ የሚያደርጉ ናቸው። አዘርዋይስ ግን የትኛውም ስጦታ ከራሱ ጋር እንድንሰፋ ካደረገ ይሄ ከቃሉ ውጪ ነው። እሱ ላይ እንድንጣበቅ ካደረገ ስጦታው በትክክል ተገቢ ቦታ ላይ እየዋለ አይደለም ማለት ነው። ስጦታው ለአንድ ፐርፐዝ ነው። ሁሉም ወደ ክርስቶስ ኢየሱስ ራስ የሆነው እሱ ስለሆነ ወደሱ እንድናድግ ነው። ይሄ ደግሞ የሚሰራው በምንድን ነው? በእውነትና በፍቅር ማደግ እንድንችል ነው። ስለዚህ በእውነት አንድ ሰው የሚያድገው፣ በፍቅር አንድ ሰው የሚያድገው በእነዚህ ጸጋ ስጦታዎች እየተመገበ እየተሞላ እየታነጸ ሲሄድ ብቻ መሆኑን ይነግረናል ማለት ነው። ስለዚህ በእውነት እያደግን ስተትን ማስወገድ አለብን ማለት ነው። ያደገ ሰው አንዱን ካንዱ አይለይም። እንደ ተፈጥሯዊ ሰው አይመላለስም። የሚመላለሰው እንደ መንፈሳዊ ሰው ነው የሚመላለሰው። ይሄ ደግሞ ምንን ይፈልጋል? ማደግን ይፈልጋል። ማደግ ምንድነው? በክርስቶስ ኢየሱስ የሆነውን ነገር መረዳት መሆኑን ይገልጽልናል ማለት ነው። እንደዚሁም ቁጥር 16 ላይ ምዕራፍ 4 የክርስቶስ አካል የሆነችውን ቤተክርስቲያን ማደግ የምትችለው ሁላችንም የግላችንን ኃላፊነት እየተወጣን ከሌሎች ጋር ደግሞ ተያይዘን ስንኖር መሆኑን ያነሳል። ይህም ደግሞ በፍቅር ብቻ እንደሚሆን ይናገራል ማለት ነው። ከፍቅር ውጪ ይሄ አይቻልም። ስለዚህ የግድ በምን መመላለስ ያስፈልጋል? በዳንበት ፍቅር መመላለስ ያስፈልጋል። ልክ ሮሜ 5 ላይ እንደተናገረው የክርስቶስ ፍቅር በልቦናችን ላይ ፈሷል እንደሚል በዛ ፍቅር እንድንመላለስ ይፈልጋል። እዚህ ላይ ምንድነው የሚያነሳው ጳውሎስ? የምታድገው ቤተክርስቲያን ነች፣ አካል የሆነችው ሰምበዲ ብልት የሆነ አንድ አማኝ ዊዛውት ከዛ ከአካሉ ውጪ ቢሆን አንደኛ ሊያድግ አይችልም። ሲጀመር ህይወት የለውም። አሁን አንድ ጣታችንን ለይተን ለብቻ ብናረገው እየሞተ ነው የሚሄደው እንጂ እያደገ አይሄድም። ካደገም ደግሞ ጤነኛ አይደለም። ኢንፎርማል የሆነ አስተዳደግ ነው የሚያድገው። ስለዚህ ለይታም አይሆንም፣ ለምንም ነገርም አይሆንም። ሲታይም ራሱ ጤናማ እድገት የሚባለው አካል ሲያድግ ነው። አሁን እስኪ ያስቡት፣ አንድ ሰው እጁ ብቻ ቢያድግ ምንድነው የሚሆነው? አንድ ሰው ተመዞ ከአንድ ጣቱ ብቻ እያደገ ቢሄድ ምንድነው የሚሆነው? ይሄ ለይታም የሚማርክ አይደለም፣ ጤናማ አይደለም፣ እንደሚገባም ደግሞ ለመንቀሳቀስም ደግሞ አይሆንም ማለት ነው። ስለዚህ የምታድገው ቤተክርስቲያን ነች። ቤተክርስቲያን እንድታድግ አካሉ እንዲያድግ ደግሞ ብልቶች ሁሉ ጤነኛ ሆነው በየስፍራቸው ሊገጣጠሙ ያስፈልጋል። ብልቶች ሁሉ በጤናማ ሁኔታ አንድ ሲሆኑ፣ አካል ላይ ሲሆኑ ደስ የሚል አትራክቲቭ የሆነ ጤነኛ የሆነ ትክክለኛ የሆነ አስተዳደግ ቤተክርስቲያን ታድጋለች። ስለዚህ ለኤፌሶን ቤተክርስቲያን የሚመክራት ምንድነው? ይሄንን ነው የሚመክራት ማለት ነው። ስለዚህ ከዚህ ከግማሹ ቁጥር ምን እንማራለን? እስከ ቁጥር 16 ባለው ውስጥ ብለን ስናይ ሁሉም ለቤተክርስቲያን ጥቅም የራሱን ድርሻ እየተወጣ ሌሎችንም ደግሞ መኖር የፍቅር መግለጫ ሆኖ እያሳየ እየተቀባበልን መሄድ እንዳለብን ከዚህ ክፍል እንማራለን። አሁን ይሄ መለየታችን የየራስን ጎራ መያዝ፣ እኔም የራሴ እምነት አለኝ የራሴ እንትን አለኝ እያሉ መሄድ ለቤተክርስቲያን እድገት ላይ እንቅፋት ያመጣል። ለሚሽን መሄድ ላይ ብዙዎች እንዲድኑና እንዲጨመሩ ላይ ምን ያመጣል? ተጽዕኖ ያመጣል፣ ችግር ያመጣል። ስለዚህ ምን ያስፈልጋል? በፍቅር አንድ መሆን ያስፈልጋል። የአንድ ወይም ደግሞ የጥቂት ሰው ደግሞ ስራ አይደለም ቤተክርስቲያንን አያሳድግም። ባይዘው የአንድ ሰው ስራ ቤተክርስቲያንን አያሳድግም። ቤተክርስቲያንን የሚያሳድገው ወይም አካሉን የሚያሳድገው ተያይዘን ስንሰራ ብቻ ነው። ሌላ ወይ የለም ነው የሚለው ጳውሎስ። አንዳችን ለአንዳችን እናስፈልጋለን። ለዚህ ነው የግድ የሚለው፣ ለዚህ ነው የሚለምነው፣ ለዚህ ነው አብረን እንሁን የሚለው። የዳነው እኮ ወንጌል ውስጣችን የተቀየረው እኮ ለዚህ ፐርፐዝ ነው። ምድር ላይ እኮ ስለምናስፈልግ ነው እዚህ ያለ ነው። እኛ እኮ ሰማያዊ ዜጎች ነን። ትላንት እንዳየነው ሰማያዊ ባላገሮች ናቸው አለን እኮ እስከ ምዕራፍ 3 ድረስ። አገራችን በሰማይ ነው አለ። ስለዚህ አሁን በጣም ብዙ ሰው ጨርሷል። አገራችን በሰማይ ነው። ስለዚህ በቃ እዚህ ምድር ላይ ምንም እንግዶችና መጻተኞች ነን። ግን እዚህ ምድር ላይ ታዲያ ለምን እንኖራለን? አገራችን ሰማይ ከሆነ እዚህ ምድር ላይ ለምን አለን? ለምን ፐርፐዝ አለን ስንል ለተልእኮ ነው ያለነው፣ ለስራ ነው ያለነው፣ ለሚሽን ነው ያለነው።
ብዙዎች እንዲድኑ ምክንያት ስለሆንን ነው ያለነው። በእኛ ልክ ወልድ እኛን ወክሎ በአብ ፊት እንደቆመ እኛም ደግሞ ወልድን ወክለን በዚህ ህዝብ ፊት እንድንመላለስ እንድንቆም ነው የፈለገው ማለት ነው መጽሐፉ። ስለዚህ ትራክት ማለት ለሰዎች ደህንነት ምክንያት መሆን ማለት ለቤተክርስቲያን ማደግ መታነጽ ምክንያት ማለት ከጸሎታችን ባሻገር ቃሉን ከማጥናታችን ባሻገር ሕያው የሆነ ምልልስ ያስፈልጋል። ሊትራሊ የሆነ ላይፍ የሚኖር ነው ክርስትና፣ የሚኖር ነው ክርስትና፣ ኑሮ ነው። በዚህ ነው አብረን ተያይዘን በሰላም ማሰሪያ ስበርስ ተያይዘን በፍቅር ስንመላለስ ቤተክርስቲያን ትሰራለች፣ ቤተክርስቲያን ትገለጣለች እያለ ይናገራል ማለት ነው። እውነትን በፍቅር እያያዝን በነገር ሁሉ ይላል 15 እና 16 ወደ እርሱ ራስ ወደሚሆን ብሎ ነው የሚያነሳው ማለት ነው። ለምን ይላል? አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ ይላል። በተሰጠለት በጅማት አዲሱን ሰው ልበሱት ብሎ ነው የሚያነሳው ማለት ነው። ምዕራፍ 4 ከ22 እስከ 23 ድረስ አሮጌውን ሰው የምናስወግድበትን መፍትሄ ይሰጠናል ማለት ነው። እንግዲህ ትላንትና በአሮጌው ሰው ነበረን፣ ከዛ ነው ተቤዥቶን ዋጋ ከፍሎን ከአሮጌው ሰው ማንነት ነው ነጥቆ ያመጣን። አሁን የአዲሱ ሰው ነን። ስለዚህ የኛ ባህሪ አሁን እንዳሮጌው ሰው ሳይሆን እንደ አዲሱ ሰው መሆን እንዳለበት ያንን መልበስ እንዳለብን ይናገራል። እንግዲህ በጣም ብዙ ጊዜ ትላንትናም እስከ ምዕራፍ 3ም እንዳየነው በመንፈሳዊ ያው ሰው ሁለንተና ነው፣ መንፈስ ነፍስና ሰውነት አለው። በመንፈስ በውስጣችን ኦልሬዲ አዲሱን ሰው ተካፍለናል። መንፈሳችን ተለውጧል፣ ልባችን ተለውጧል፣ ውስጣችን ተለውጧል። አሁን ደግሞ ምንድነው ሰከንድ ስቴጅ ደግሞ በአእምሮ መታደስ ደግሞ እየታደስን ደግሞ በዚህ ሰውነት ደግሞ የእግዚአብሔር አይነት ህይወት የአዲሱ ሰው አይነት ህይወት እንዲገለጥ መጽሐፉ ይፈልጋል። ወይም የጳውሎስ እዚህ ጋር የሚያሳስበን ነገር የሚያስተምረን ነገር እሱን ነው ማለት ነው። ምን ይላል? አሮጌውን ሰው ለማስወገድ ምኞቱንና ሐሳቡን ማስወገድ እንዳለብን ይናገራል። የአሮጌው ሰው ጉልበቱ ምንድነው ስንል ምኞት ነው። ምኞትና ስጋዊ አእምሮ ነው ማለት ነው። ምኞት ከስጋዊ አእምሮ ጋር ወይም ከሰውነት አእምሮ ጋር ከተፈጥሮ አእምሮ ጋር ሲገናኝ ያ አስተሳሰብ ወደ ምን ይመጣል ማለት ነው? ወደ ድርጊት ይመጣል። ነፍሳችን የእውቀት የስሜትና የፈቃድ ክፍል ነች። በእውቀት ያገኘችውን ነገር ታሰላስልና ከስሜት ጋር ይገናኛል። ያ ወደ ድርጊት ይመጣል፣ ወደ ፈቃድ ይመጣል። ስለዚህ ምን ያስፈልጋል ይላል? የአእምሮ መታደስ ያስፈልጋል። ሪኒንግ ማይንድ ያስፈልጋል። የአዲሱ ሰው ባህሪ የአዲሱን ሰው ማንነት ዴይሊ መማር ያስፈልጋታል ነፍሳችን ብሎ ይናገራል ማለት ነው። ስለዚህ ምንድነው የሚለው? ፊተኛ ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን ይልና አሮጌውን ሰው አስወግዱ ነው የሚለው። አሮጌውን ሰው አስወግዱ፣ በአእምሯችሁ መንፈስ ታደሱ ይላል። እንግዲህ አሮጌው ሰው ተወግዶ የለም ወይ? በመስቀል ላይ መስቀል ላይ ተወግዷል። እውነት ነው። አሮጌ ሰዋችሁ እኮ ተሰቅሏል ብሎናል። ተሰቅሏል፣ ልክ ነው። ታዲያ ምን ላይ ነው ስንል አእምሯችን ላይ ግን አስተሳሰባችን ላይ ግን ይሄ ያደግንበት ስንማርበት የነበረው ዕውቀት ግን ያ መታደስ አለበት። አሁን በአዲሱ ሰው ትምህርት በአዲሱ ሰው ዕውቀት አእምሯችን በየቀኑ መሞላት አለባት። አዘርዋይስ ግን አዲስ ሰው ሆነናል፣ በአዲሱ ሰው መንፈስ ነው ያለነው። ነገር ግን የአሮጌው ሰው አስተሳሰብ ካለ ቅድም ከላይ ያየናቸው ይሄ ትዕግስት፣ ገርነት፣ የዋህነት የሚላቸው የአዲሱ ሰው ባህሪ በእኛ ሊገለጡ አይችሉም ማለት ነው። ስለዚህ ይሄንን እንድናደርግ መፍትሄ አድርጎ ያስቀምጣል ማለት ነው። ቁጥር 25 ላይ ደግሞ በተለይ እውነትን መነጋገር በሚል ያመጣል። ስለዚህ አዲሱ ሰው መለማመድ የሚፈልግ በህይወቱ ያለውን ድካሙን በእውነትና በግልጽነት ለሌላው ማካፈል መቻል አለበት ማለት ነው። በዚህ ነገር ጌታ እንዲረዳኝ እፈልጋለሁ፣ ጸልይልኝ። በዚህ ጉዳይ ጌታ እንዲረዳኝ እፈልጋለሁ። ቃሉ ምን ይላል? በዚህ ነገር ላይ እስቲ አካፍለኝ እየተባባለን እርስ በርስ ቅድም እንዳየነው መተናነጽ ስለሆነ እንደው እንድጸልይ ጌታ ጉልበትን እንዲጨምርልኝ እስኪ ጸልይልኝ ልንባባል ይገባል። ምክንያቱም የአንድ ጻድቅ ጸሎት በስራው እጅግ ኃይል ያደርጋል ይላል። አንዱ ለመቆሙ ለመበርታቱ ይሆናል። ለዚህ ነው ጳውሎስም እጅግ በጸሎት የበለጸገ ህይወት ነበረው። ኢየሱስም እጅግ በጣም የበለጸገ ህይወት የጸሎት ህይወት ነበረው። ሐዋርያትም እንደዛ። እንደውም ጳውሎስ ሲያሳስብ ብዙ ጊዜ ምን ይላል? ከምንም ነገር በላይ የሚፈልገው ነገር ጸልዩልኝ ይላል። አያችሁ? ስለዚህ ጸሎት ምን ያደርጋል? ያበረታል ማለት ነው። ስለዚህ እውነትን መነጋገር መቻል አለብን። እንዲህ ነው የምፈልገው፣ ግን በእንደዚህ አይነት ነገር ደግሞ እያልን ስንመጣ አዲሱን ሰው እየመሰልን አዲሱን ሰው እየለበስን እንመጣለን ማለት ነው። ከቁጥር 26 እስከ 27 በቁጣ አለመቆየት እንዳለብን ይናገራል ጳውሎስ። ተቆጥቶ መቆየት አንደኛ ውስጣችንን በክፋት ሐሳብ እየሞላ ይመጣል። ሰይጣን አክሰስ ያገኛል፣ አመቺ ጊዜ ያገኛል ማለት ነው። ስለዚህ ለፈተና ስለሚያጋልጠን ያስቆጣንን ነገር
ቶሎ ከሰዎቹ ጋር ተነጋግረን ካስቆጣን ነገር ጋር ተነጋግረን ከልባችን ልናስወጣው ይገባል ይላል። ስለዚህ በቁጣችሁ ላይ ምን አይበል ነው የሚለው፣ ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡት። አያችሁ። ስለዚህ አዲሱን ሰው እየለበስን ስንመጣ ልክ ነው፣ በአንዳንድ ነገሮች ላይ አለመግባባት ይመጣል፣ ኮሬክሽኖች ይኖራሉ፣ አንዳችንን እናርማለን፣ እናስተካክላለን ከጸጋው የተነሳ። ነገር ግን ያን ጊዜ ምን መሆን አለበት? ወዲያውኑ ኢትስ ኦኬ ብለን ነገሮችን መቋጫ ሰተነው ካላለፍን፣ በይቅርታ ልብ ካላለፍን፣ ተነጋግሮ በመግባባት ካላለፍን ክፉ አመቺ ነገር ያገኛል። ያ በውስጣችን ሌሎች ነገሮችን እየዘራ ያሮጌውን ሰው ባህሪ እያጎለበተ ይመጣል ማለት ነው። በነገራችን ላይ በየቀኑ አሸናፊ የሚሆነው በደንብ የተመገበው ነው። አዲሱን ሰው በደንብ የምንመገብ ከሆነ፣ ቃሉን በደንብ የምናጠና ከሆነ፣ በደንብ የምንጸልይ ከሆነ አሮጌው ሰው በየቀኑ እየተሸነፈ ነው የሚመጣው። አዘርዋይስ ግን በዛኛው ከሆነን፣ በቁጣ ከሆነን፣ ቁጣችንን ይዘነው የምንቆይ ከሆነ፣ ነክሰን ይዘን እንዴት እኔማ በቃ ምናምን ምንል ከሆነ ግን ያ ደግሞ ስር እየሰደደ አዲሱ ሰው ባህሪ ዶሚኔት እየተደረገ ይመጣል። ስለዚህ እኛ የይቅርታ ሰዎች ነን፣ ተፈጥሯችንም እንደዛ ነው። ግን በቂመኝነት፣ በአድመኝነት፣ በግሩፐኝነት፣ በሌላ ባሮጌው ሰው ባህሪ እንድንሄድ ስለሚያደርግ በቁጣ እንዳንቆይ ያስተምረናል ማለት ነው። እንደዚሁም ደግሞ ለዲያብሎስ እድል ፈንታ መስጠት የለብንም። የስድብ ቃላቶች፣ ይሄ ጩኸቶች፣ ይሄ ጮክ ብሎ መናገር፣ ቁጣ፣ ንዴት፣ ምሬትን እየወለደ ሲመጣ ያ ደግሞ መወለድ የለበትም። በህይወታችን ላይ በአይምሯችን ላይ መወለድ የለበትም ይሄ ነገር። ሁሌ ምን ማድረግ አለብን? አቦርሽን ማድረግ አለብን፣ ማስወረድ አለብን ይሄንን አስተሳሰብ። የአሮጌው ሰው ማንነት በውስጣችን እንዳይቀጥል ማድረግ አለብን ማለት ነው። መፍትሄው ነው አዲሱን ሰው ለመምሰል ማለት ነው። ስለዚህ ቁጥር 31 ላይ ደግሞ ስለዚህ ሂደት ይናገርና መራርነት፣ ንዴት፣ ቁጣ፣ ጩኸት፣ ስድብ ሁሉ ከክፋት ሁሉ ጋር ከናንተ ዘንድ ይወገድ ይላል። አያችሁ። ስለዚህ ከእያንዳንዳችን ዘንድ ዴይሊ ምን ሊል ይገባል? ይሄ ነገር ሊወገድ ይገባል ብሎ ያነሳል ማለት ነው። እንደዚሁም ስለዚህ በእንደዚህ አይነት ልምምድ ነው በአዲሱ ሰው መሆናችንን የሚያሳየው። አዲሱን ሰው መልበሳችን የሚታወቀው ወይም እየለበስን የምንሄደው እነዚህ ነገሮች የአዲሱን ሰው ባህሪ ወደ መተግበር እየመጣን ነው የምናደርገው ማለት ነው። ይሄ በሚሆንበት ጊዜ አንደኛ አዲሱን ሰው እንለብሳለን። ከዛ ይሄንን አዲሱን ሰው ደግሞ እየለበስን ስንመጣ ሌሎች ለመባረካቸው ምክንያት እየሆነን እንመጣለን። ለመዳናቸው ምክንያት እየሆነን እንመጣለን። ወንጌል እንዳይሰናከል ምክንያት እየሆነን እንመጣለን። ወንጌል ለመብዛቱ ብዙ ሰዎች ለመዳናቸው ምክንያት እየሆነን እንመጣለን። እንደገና ደግሞ አንዱን ለአንዱ ማበረታታት አለበት። ለምሳሌ መጽሐፉ እንደምታውቁት ያበረታታል። የሰረቀ ሰው ይልና ከዚህ በኋላ ከእንግዲህ ምን አይበል አይስረቅ ብሎ ያነሳል። በዛ ፋንታ ምን ያድርግ? ለጎደለው ያድርግ። በመልካም ስራ መገለጥ ይጀምር። ከዛ በኋላ ምን ይሆናል? ስሙ ይቀየራል። ላይፍ ስታይሉ ይቀየራል። ያ ወንበዴው ይባል የነበረው ያ ገሩ መባል ይጀምራል። ለምን? ሰዎች ገሮኛለሁ ስለሆኑ ስላሉ ሳይሆን ላይፍ ስታይላቸው ነው የሚናገረው። ስለዚህ ወንጌል እንደሚቀየር የአዲሱ ሰው ባህሪ በእኛ እየተገለጠ ሲታይ ነው ሰዎች ለካ ወንጌል ይራል የሚሉት። ትላንት ሌባ የነበረ ሰው፣ ወንበዴ የነበረ ሰው ተቀይሮ ቸር ሆኖ ሲያገኙት በምን ይላሉ ሰዎች? ያን ጊዜ ወንጌል እንዳደረገው ማሳያ ስለሆነ በዚህ እርስ በርስ ልንበረታታ ይገባል። አዲሱን ሰው ልንለብስ ይገባል። እንደገና ከ30 እስከ 32 ድረስ መንፈስ ቅዱስን አታሳዝኑ ብሎ ያነሳል ማለት ነው። እንግዲህ መንፈስ ቅዱስ ሁልጊዜ እንደ ቤተሰብ ከኛ ጋር የሚኖር ነው። በአዲስ ኪዳን እንደምታውቁት አብሮን ስለሚኖር የአዲሱ ሰው አይነት ባህሪ በማይኖርበት ጊዜ ምን ይሆናል? ያዝናል ማለት ነው። ስለዚህ በዚህ ክፍል ደግሞ መንፈስ ቅዱስን የሚያሳዝን ወይም የሚያስደስቱ ነገሮች ተጠቅሰዋል ማለት ነው። ምንድነው መንፈስ ቅዱስን ሊያስደስት የሚችለው ስንል የሚያሳዝኑት ነገሮች ሲሆኑ እስካሁን ያየነው 32 ላይ ደግሞ ደስ የሚያሰኙት ነገሮች ደግሞ አሉ። የቤዛ ቀን ማለት ደግሞ የቤዛ ቀን የሆነውን መንፈስ ቅዱስን የሚለው ሰውነታችንን በትንሳኤ ህይወት ነው ያገኘ ነው። ኢየሱስ በሚነሳበትና ከእንግዲህ ወዲህ ደግሞ ለኃጢአት በማይሆን ማንነት ነው፣ በሞቱ ነው ይህንን ህይወት የሰጠን። ስለዚህ ያንን ያስተምረናል ማለት ነው። መንፈስ ቅዱስ ከኛ ጋር ደስ ብሎት በጣም በመልካም ሁኔታ ፈገግ እያለ አብሮን የሚቀጥለውና የሚሆነው አብረን ሁን እንደው እባክህ ስላልነው ሳይሆን በዚህ ባህሪ አዲሱን ሰው እየለበስን ስንመጣ መንፈስ ቅዱስም ደግሞ በጣም በብዙ ነገር ደስ እያለው ሳናሳዝን አብሮን ይሆናል በድንቅና
ታምራቱ ማለት ነው። እንግዲህ ከዚህ ከግማሹ ቁጥር ምንድነው የሚቀርልን? ዋናው ፖይንት ምንድነው? ጠቅለል ስናደርገው ስንል አእምሯችንን በማደስና የስጋችንን ምኞት ደግሞ እንዳያታልለን እየተጠነቀቅን አሮጌውን ሰው ማስወገድ እንዳለብን ነው። ይሄ የመቼ ስራ ነው? የየዕለት ስራ ነው። እኛ ወደ ጌታ እስከምንሄድ ወይ ጌታ እስከሚመጣ ድረስ። ለምን? አሮጌው ማንነት አእምሯችን ላይ ያለው ዴይሊ ከእግዚአብሔር ቃል በሚሰማው ዴይሊ በጸሎት ከሚያገኘው ዴይሊ ከቤተክርስቲያን ከሚካፈለው ነገር እየተሰራ እየታነጸ ነው የሚወጣው። ስለዚህ አንድ ቅርጽ የሚያወጣ ሰው የፈለፈለ ቅርጽ እንደሚያወጣ የሚያስወግደው ምኑን ነው? የእግዚአብሔር ቃል እንደ መዶሻ ነው። የእግዚአብሔር ቃል እንደሚጠርብ ነገር ነው። ስለዚህ ያንን አሮጌውን ሰው እያስወገደልን ይሄዳል ማለት ነው። ከዛ ያንን አዲሱን ሰው የተሰራውን ማንነት ውስጥ ያለውን ደግሞ እየታየ እንዲመጣ ያደርገዋል። በትዕግስት በመልካም ባህሪ ቸር በመሆን ለሌሎች በማዘን ልክ የኢየሱስ አይነት ህይወት ምድር ላይ ሲመላለስ ልክ የሐዋርያት አይነት ህይወት አሁንም ያለን በዚህ ዘመን ይህንን እንድንመላለስ በአእምሮ መታደስ የሚለውን የየቀን የየዕለት ስራ እንዲሆንልን ያስተምራል። ስለዚህ አንድ ሰው ድኗል፣ ኢየሱስ ክርስቶስ ጨርሶለታል ሁሉን ነገር፣ ለደህንነቱ ምንም የሚያደርገው ነገር የለም። አዎ እውነት ነው። ታዲያ የኛ ስራ ምንድነው? የኛ ስራ ደግሞ በየቀኑ በአእምሮ መታደስ ለዚህ የተሰጠን እንድንሆን ያስፈልጋል። ለሌሎች ቅዱሳን ደግሞ ግልጽ ሆነን ድካማችንን እየተነጋገርን የእነርሱን ጸሎትና ምክር በመቀበል አሁን ብዙ ምክር የማናገኝበት ምክንያት፣ ጸሎት የማናገኝበት ምክንያት፣ መገሰጽ እንድንመለስ የሚያደርገንን መገሰጽ የማናገኝበት ምክንያት በግልጽነትና በአንድነት ስለማንመላለስ ነው ማለት ነው። ስለዚህ ቁጣን ደግሞ በቶሎ ማስወገድ በጣም ትልቅ ነገር ነው። ይሄ ለኛ ሰላም አንደኛ ወሳኝ ነገር ነው። ለቤተ ክርስቲያን ለአገር በጣም ወሳኝ ነገር ነው። ይሄንን በቁጣ ለመቆየትን በየቀኑ መለማመድ አለብን። ጌታ ደግሞ ይረዳናል። ጸጋን ስጠኝ ቃል የሚያስተምረው ይሄንን ነው። ይቁጣ በእኔ ላይ ስራ አይስደድ ብለን ራሳችንን ማስለመድ አለብን። እየተለማመድን ስንመጣ ቁርጥ አዲሱን ሰው እየመሰልን እንመጣለን ማለት ነው። በመንፈሳዊ ህይወታችን ደግሞ ያሳድገናል። ይሄ ነገር ማደጋችን በነገር ሁሉ እየተቀየረ ይመጣል። ዓላማችንን ለሌሎች ደግሞ በተግባርም ሆነ በቃል ነው ማሳየት ያለብን። በረከትም መሆን ያለብን በቃልም በተግባርም ነው። በቃል ብቻ ከሆነን እንደ የፈሪሳይነት ህይወት ነው የሚኖረን። ኢየሱስ ደግሞ የፈሪሳይንን ህይወት በጣም እንደማይወደው ታውቃላችሁ። ለምን? ንግግር ብቻ ነው፣ ከአንደበት ብቻ ነው። ቲቺንጉ ያምራል፣ ወጋቸው ያምራል፣ ስርዓታቸው ያምራል፣ አስተምሮታቸው ያምራል። ግን ኢየሱስ ያልወደደው አንድ ነገር አለ። ምን? ላይፍ ስታይል የለውም፣ ህይወት የለውም። ለዚህ ነው ኢየሱስ እኔ ህይወት ለሆን መጣው። ሊትራሊ የሚታይ አይነት ህይወት እንዲሆን ነው የሚፈለገው። ስለዚህ ይሄ ህይወት ደግሞ የሚገኘው በቤተክርስቲያን ውስጥ ነው። እንዴት ነው በቤተክርስቲያን ውስጥ የሚገኘው? በእኛ አብረን በመመላለሳችን ምክንያት እንደሆነ ይናገራል ማለት ነው። ስለዚህ ዓላማችን ሌሎችን በተግባርም በቃልም እንዲሆን ለዚህ ጌታ እንዲረዳን ያስፈልጋል። በእያንዳንዱ ሰከንድ መንፈስ ቅዱስን የሚያሳዝነውን ነገር በማስወገድ አዲሱን ሰው መልበስ ደግሞ እንችላለን ማለት ነው። በየሰዓቱ በየማይክሮ ሰከንዱ የእግዚአብሔር መንፈስ የማይፈልገውን ነገር በማስወገድ ልንተጋ ይገባናል ማለት ነው። ምዕራፍ 5 ስንገባ ምዕራፍ 5ንም በሁለት ከፍለን እናያለን። ከ1 እስከ 20 እና ከ20 በኋላ ያለውን ደግሞ እናያለን ማለት ነው። እንግዲህ ከ1 እስከ 20 የሚናገረው ምንድነው? በፍቅር ተመላለሱ ነው። አሁን መመላለስ አለ፣ ቅድም አይተናል በነገር ሁሉ። ግን አሁን መመላለሳችን በአንድ ትልቅ ነገር ደግሞ ያስረዋል። እሱም ደግሞ ምንድነው? በፍቅር ይላል። ያው እንደምታውቁት ክርስቲያን አማኝ ሳይናገር መታወቂያ እንዳለው መጽሐፍ ቅዱስ ይናገራል። ያም መታወቂያ ምንድነው? ፍቅራችን ነው ማለት ነው። ከፍቅራቸው የተነሳ በክርስቶስ እንደሆኑ እንደምንታወቅ መጽሐፍ ቅዱሳችን ያስተምራል። እዚህ 5 ላይ እንግዲህ ሲጀምር አሁን ከላይ ምዕራፍ 4 አጋማሹ ላይ ያየነው የአዲሱን ሰው ባህሪ መልበስ እንዳለብን አሳይቶን ነው ወደዚህ የተከተለው። የአዲሱ ሰው ባህሪ ማለት ደግሞ እርሱ ምንድነው ስንል ፍቅር ነው። እግዚአብሔር ፍቅር ነው። አያችሁ፣ አዲሱ ሰው ማለት ፍቅር የሆነው ማለት ነው። ስለዚህ መጽሐፉ ሲናገር ምንድነው? ከፍቅር ተወልዳችኋል ይላል አይደል? የክርስቶስ ፍቅር በልባችን ላይ ስለፈሰሰ። ስለዚህ ከፍቅር የተወለደ ፍቅር ነው። ሲመላለስ ፍቅር ነው። ጥላቻ መሆን አይችልም። ከጥላቻ የተወለደ ጥላቻ ነው። ከአሮጌው ሰው ነው የተወለደው። እሱ ምንም ሊያደርግ አይችልም። በነገራችን ላይ ክርስትና መደረግ ነው። ከመደረግ ነው የሚጀምረው። ኔቸራችንን ነው የሚቀይረው። በዚህ ያለን ወንዶች እንደ ወንድ፣ እህቶች እንደ እህትነት እንደምንኖረው ሁሉ ከአሮጌው ሰው የተወለደ እንደ አሮጌው ሰው ነው የሚመላለሰው። ከአዲሱ ሰው የተወለደ ደግሞ እንደ አዲሱ ሰው ነው የሚመላለሰው። እንደ አሮጌው ሰው እየተመላለሰ የአዲሱ ሰው ነኝ ቢል ስለማይሆን ማለት
ነው። በመመላለስ ቢሆን ኖሮ አሮጌውም ሰው አስመስሎ ሊመላለስ ይችል ነበር። ግን በዛ አይደለም። ውስጣችን በተለወጠው ማንነት በፍቅሩ እንድንመላለስ ያስተምረናል ማለት ነው። ኤፌሶን 5:1 እና ኤፌሶን 5:25 እስከ 32 የሚናገረው በጣም ተመሳሳይነት አለው። ቁጥር 1 ላይ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይላል። ሁልጊዜ መጽሐፍ ቅዱሳችን በጣም የሚገርመኝና ልቤን የሚነካው ተወዳጆች ነው የሚለው፣ የተወደዳችሁ ነው የሚለው መልእክቱን ሲጽፍልን ራሱ። ስለዚህ እኛ ምንድነን? የተወደድን። ኢየሱስ ጌታ ነው። ዛሬ ማንንም አይወደኝም እንደው ማንንም እኮ ዞር ብሎ አየኝም የሚል ሰሟን ካለ የሆነ ስፍራ ላይ እግዚአብሔር የሚወደን አባታችን ነው። እዚህ ጋር ያለው ትክክለኛው አባታችን እግዚአብሔር የሚባለው አባታችን ይሄ የፈጠረን ጌታ እጅግ የሚወደን አምላክ እንደሆነ ማሰብ መቻል አለብን። ስለዚህ ከፍቅር ነው የተወለድነው። መውደድ ከሚችል አባት ነው የተወለድነው። ከሚወድ አባት የተወለደ ከፍቅር አባት የተወለደ ፍቅር አለመሆን አይችልም ማለት ነው። ስለዚህ እንደተወደዱ ልጆች እንድንመላለስ መጽሐፉ ያስተምራል። እንግዲህ ኢየሱስ ክርስቶስ መውደዱን በንግግር ብቻ አይደለም የገለጠው፣ ራሱን አሳልፎ በመስጠት ነው የገለጠው። አማኝም እርስ በርስ አንሸነጋገልም ማለት ነው። ሽንገላ የክፉ ነው። መሸነጋገል የሌለበት ፍቅር ምን አይነት ነው ስንል በፍቅር መመላለስ ነው። እርስ በራሳችን እየተዋደድን በምን በተግባርም አንቺን የሚያሳዝን ነገር ወንድሜን የሚያሳዝን ነገር ባለማድረግ። ለምን ስንወደው ያንን ሰው ፍቅር ሲገለጥ ያንን ሰው የሚያሳዝነውን ነገር ካለማድረግ እንቆጠባለን ማለት ነው። ስለዚህ እንደተወደዱ ልጆች ልንመላለስ ይገባል ማለት ነው። በፍቅራችን ደግሞ የኢየሱስን ምሳሌያዊ ነገር የሚያሳይ ነው። ኢየሱስ ፍቅር እንደሆነ ፍቅር ስለሆነ ራሱን እንደሰጠን የምንገልጠው በስብከት ብቻ አይደለም፣ በትራክት ብቻ አይደለም፣ እርስ በርስ በመዋደድ ነው። ማን ፍቅር እንደሆነ የምታሳየው ቤተክርስቲያን ኢየሱስ ክርስቶስ ፍቅር እንደሆነ የምታሳየው። ይሄ ይብዛልን፣ ጌታ ይርዳን። ሃሌሉያ። ከ5 እስከ 6 ደግሞ በኃጢአት መቀጠል እንደሌለብን ያስተምራል ማለት ነው። በመተላለፍ መቀጠል የለብንም። በእነዚህ ቁጥሮች የምናገኘው ኃጢአት አማኝ መስራት እንደሌለበት ይናገራል ማለት ነው። ስለዚህ ኃጢአት የእግዚአብሔርን መንግስት ባህሪ እንዳልሆነ ወንጌል ኃጢአት በማይገኘው ከኃጢአት እኮ ሰማይ ከምድር እንደሚርቅ እንደዚሁ ምዕራብ ከምስራቅ እንደሚርቅ ነው ኃጢአታችንን ከኛ ያራቀው። ስለዚህ ከኃጢአት የራቀ ማንነት ነው ያለን እኛ። ስለዚህ ከኃጢአት የራቀ ማንነት ደግሞ በምን ይኖራል ማለት ነው? በህብረት በንጽህና አብሮ መመላለስ እንዳለበት ይናገራል። ከ7 እስከ 13 በጽህና ለመኖር ደግሞ በንጽህና ለመመላለስ ደግሞ ከምን መራቅ እንዳለብን ምንን ነገር ማበርታት እንዳለብን ዴይሊ ማጠንከር እንዳለብን ከምን ደግሞ እየራቅን እየቀነስን መምጣት እንዳለብን ይናገራል ማለት ነው። ህብረታችን ከማን ጋር ይሁን? አሁን ኃጢአትን ማቆም ብቻ አይደለም፣ ኃጢአትን በቃ ትቻለው ማለት ብቻ ሳይሆን ለዛ ከሚገፋፉ ነገሮች፣ ለዛ ከሚዳርጉ ነገሮች፣ ከሚያዘወትሩ ነገሮች፣ ከሚያዘወትሩ ሰዎች ኃጢአትን የማድረግ እድል እንዳይገጥም ምንን ያስፈልጋል? ህብረት ማድረግ፣ መቀነስን ቢቻል ማቆምን፣ ለወንጌል ብቻ ካልሆነ በስተቀር የየጊዜው ለማይሆኑ ነገሮች የሚጋብዙ ነገሮች ላይ መታቀብ እንዳለብን ጳውሎስ ይናገራል ማለት ነው። ለምን ሲባል እኛ መመላለስ ያለብን እንደ ብርሃን ልጆች ነው። የብርሃን ልጆች ደግሞ እንደመሆናችን ደግሞ ኃጢአት መሆኑን ማሳየት አለብን ማለት ነው። አሁን ኃጢአት ሁልጊዜ የሚሰራው በጨለማ ነው። ያንን በጨለማ ስፍራ ደግሞ የኛ ብርሃንነት ሲገለጥ ያንን ስራ አጋልጦ ስለሚያሳይ ትክክል እንዳልሆነ ለኛም እንደገና ለሌሎችም እያሳየን መመላለስ እንዳለብን እንጂ ይሄንን ከሚያበረታታ ነገር ጋር ዴሊ መሄድ እንደሌለብን ይሄ ያሳያል ማለት ነው። ስለዚህ አንዳንድ ቢዝነሶች፣ አንዳንድ ኮሙኒኬሽኖች፣ አንዳንድ ነገሮች ለዚህ ነገር የሚጋብዙ ናቸው። ዴሊ ተጽዕኖን የሚያመጡብን ናቸው። አሮጌውን ሰው እንድንመስል የሚያደርጉ ናቸው። ስለዚህ ከዚህ መታነጽ ያስፈልጋል። በንጽህና ለመኖር ከማን መራቅ አለብኝ ብለን አስበን መራቅ ካለብን ነገር እንድንርቅ አንደኛ በጸሎት ሁለተኛ ቃሉን በማጥናት እየተለማመድን ስንመጣ ጌታም እየረዳን ጸጋም እየጨመረልን ይመጣል ማለት ነው። ከ15 እስከ 20 ታዲያ እንዴት ነው መኖር ያለብን የሚለውን ነገር ያስቀምጣል። እነዚህ ቁጥሮች እንግዲህ ቅዱሳን ክፉ በሆነው በዚህ ዘመን ኃጢአትን ሳያደርጉ እግዚአብሔርን በመውደድ እንዴት መመላለስ እንደሚችሉ ያሳያሉ ማለት ነው። እነርሱም ደግሞ በጥበብ መኖር አስፈላጊ እንደሆነ፣ ጥበበኛ ሰው ነገሮችን መጠቀም የሚችል እንደሆነ ያነሳል ጳውሎስ። ስለዚህ ጥበበኛ አማኝ ክፉ ሲደርስበት በጥበብ ለጥቅሙ ወይም ለበጎ ነገር ተጠቅሞበት ያልፋል እንጂ በዛ ነገር መያዝ እንደሌለበት ያነሳል። ይህም የሚቻለው ደግሞ በክፉ ነገር ውስጥ እንኳ የእግዚአብሔር ፈቃድ ምን እንደሆነ ማወቅ
ሲቻል ነው ማለት ነው። የእግዚአብሔር ፈቃድ ምንድነው ብለን ስናቅ ነው። የእግዚአብሔር ፈቃድ ደግሞ መንፈስ ቅዱስ ሊያሳውቀን በውስጣችን እንዳለ ይረዳል። እሱ ደግሞ በእርሱ በውስጣችን ያለው መንፈስ ቅዱስ ደግሞ በሙላት ነገሮችን ያስረዳናል ማለት ነው። ለምን መገዛት እንደሌለብን፣ ከየት መራቅ እንዳለብን፣ ክፉን በሚመጣ ጊዜ ከስካር መሸሽ እንዳለብን፣ ከተለያዩ ነገሮች መሸሽ እንዳለብን፣ ይልቅ ራሳችንን በዝማሬ እርስ በራሳችን እየተበረታታን ከክፉ ዘመን ለማለፍ መጣር እንዳለብን ይናገራል ማለት ነው። እንግዲህ እግዚአብሔርም በክፉ በማናቸውም ሁኔታ እንኳ ልናመሰግነው የተገባ እንደሆነ ይናገራል። በምስጋናው ስንሆን፣ በአክብሮቱ ስንሆን፣ ከጌታ ጋር ስንሆን፣ ከቃሉ ጋር ስንሆን፣ ከቅዱሳን ጋር ስንሆን ከነዚህ ሊያጠፉን ከሚመጡ ነገሮች ላይ መታደግ ምክንያት ይሆንልናል፣ መጠበቅ ይሆንልናል ማለት ነው። እንግዲህ ከዚህ ከመጀመሪያው ክፍል ከምዕራፍ 5 የምንማረው ምንድነው? እንግዲህ እንደተወደዱ ልጆች እግዚአብሔርን የምንከተል መሆን እንዳለብን ነው። ሁሉ ደግሞ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የመሆንን መባንና መስዋዕትን አድርጎ ስለናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ የሚለው ትልቁ መልእክታችን ነው ማለት ነው። በብርሃን እንዳለ ሰው ደግሞ ነውር የሌለበት ኑሮ በመኖር በተለይ ደግሞ ክፉ የሆነ ጊዜ በህይወታችን ሲመጣ፣ እንግዲህ ብዙ ሰው ክፉ የሆነ ቀን ሲመጣ ነው የሚፈተነው። ክፉ የሆነ ጊዜ ሲመጣ ነው እምነቱ የሚፈተነው። እንደ አዲሱ ሰው መመላለሱ የሚፈተነው ማለት ነው። ስለዚህ ያ ጊዜ ሲመጣ ኃጢአትን ከማድረግ ይልቅ ለጌታ ያለንን ፍቅር የምንገልጽበት አጋጣሚ አድርገን ልንጠቀምበት እንደሚገባ ይናገራል ማለት ነው። እንግዲህ ክፉን ጊዜ ለግል ጥቅማችን ለጌታ ክብር ማድረግ የምንችለው በመንፈስ ቅዱስ እርዳታ ብቻ ነው። ስለዚህ መታመን ያለብን መንፈስ ቅዱስ ላይ ቃሉ ላይ ነው እንጂ በእኛ በራሳችን ማንነት እኔ ምናምን ብለን ልንቦሱት አይገባም። ትምክታችን መንፈስ ቅዱስ ብቻ ነው። ያስቻለን ጸጋ ብቻ ነው። ከጸጋ ውጪ እኛ ምንም ስለሆንን ማለት ነው። ስለዚህ በመንፈስ ቅዱስ እርዳታ ጌታ ለምን ክፉን እንደፈቀደ ለማወቅ ስንጥርና እርስ በርሳችን ደግሞ ስንበረታታ ጌታን በማመስገን ህይወት ስንተጋ የተረጋጋ ህይወት፣ የተረጋጋ ክርስትና የእምነት ህይወት ይኖረናል ማለት ነው። ብቻችንን ከአንድ ነገር ጋር እንድንጋፈጥ እግዚአብሔር አሳልፎ አልሰጠንም። ብዙ ወዳጆች ባርኮናል እግዚአብሔር። ብዙ ወንድሞች ሰጥቶናል። ብዙ እህቶች ሰጥቶናል። ትልቅ ቤተሰብ ሰጥቶናል እግዚአብሔር። ክፉ ግን ምንድነው የሚፈልገው? ይሄ ቤተሰብ አንድ እንዳይሆን፣ ይሄ ቤተሰብ አንድ መንፈስ እንዳይሆን፣ ይሄ ቤተሰብ አብሮ እንዳይሆን፣ አብሮ ማምለክ፣ አብሮ ቃሉን ማጥናት፣ አብሮ መያዝ እንዳይሆን ይፈልጋል። ለምን? በአብሮነት ውስጥ ኃይል አለ። በአብሮነት ውስጥ የመንፈስ ቅዱስ መገለጥ አለ። በአብሮነት ውስጥ ብዙ ወንድሞቻችን ከፈተና ይታደጋሉ። በአብሮነት ውስጥ ብዙ ወንድሞቻችን ከብዙ ሰልፍ ክፉ ከሆነባቸው ቀን ከፈተና ቀን ምን እያደረጉ ይሄዳሉ? እያለፉ ይመጣሉ የሚለውን ሐሳብ ያነሳልናል ማለት ነው። እንግዲህ ቶሎ ብለን በሩጫ ስንመለከት ማለት ነው። ከዛ በኋላ ደግሞ ከ21 እስከ 33 ደግሞ ፍቅር ለእርስ በእርስ በቅርብ አብረው ለሚኖሩ ሁሉ እንደሆነ ይናገራል። አሁን እስካሁን ያየነው በቤተክርስቲያን ውስጥ ያለን አንድነት፣ በቤተክርስቲያን ውስጥ የምንመላለሰውን ማንነት ነው። ከዛ ደግሞ ይወጣና እቤት ይመጣል፣ ከቤት ይጀምራል ማለት ነው። ከዛ ደግሞ ወደ ሰፈር ያለውን ማንነት ይሄዳል ማለት ነው። ስለዚህ ያንን የተካፈልነውን ፍቅር ያንን ፍቅር ይዘን በቅርብ አብረው ለሚኖሩ፣ በቅርብ ማለት ምን ማለት ነው? በዚህ በሰውነት በስጋ ማለት ነው። አማኝ ሊሆን ይችላል፣ አማኝ ላይሆን ይችላል። በተለይ ደግሞ አላማኞች ጋር አብረን ስለምንኖር በመስሪያ ቤት እንኖራለን፣ በቤት እንኖራለን፣ በመንደር በሰፈር ውስጥ እንኖራለን። ከነሱ ጋር ደግሞ እንዴት መመላለስ እንዳለብን ይናገራል ማለት ነው። እንግዲህ ይህን ክፍል ስናጠና ትልቅ ትህትናና ራስን መግዛት የሚጠይቅ ክፍል ነው። እደግመዋለሁ። ይሄ ትልቅ ትህትናና ራስን መግዛት የሚጠይቅ ነው ይሄ። ምክንያቱም ኤፌሶን 5:21 ላይ ቀጥሎ ላሉት ትምህርቶች መሰረታዊ ነገርን ሲያስቀምጥ እንመለከታለን። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ይላል። አያችሁ፣ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። የሰው ልጅ ስለ ክርስቶስ ፍርሃት ሁሉን እንዲያደርግ ይጠይቃል ማለት ነው። ስለዚህ የግል መብታችንን ለማስጠበቅ ከመታገል ይልቅ የሌላውን ፈቃድ ለማድረግ ደግሞ መብት ለመጠበቅ መታገል እንዳለብን ያሳያል። ለኔ ብቻ ሳይሆን ለከሌ ለዛ ሰው መኖር፣ ለሌላ ሰው መኖር፣ እኛ የምንኖረው ለሌሎች መሆናችንን መጽሐፍ ቅዱሳችን ያነሳል ማለት ነው። ከዛ በኋላ ቀጥታ ከ22 እስከ 24 ድረስ ወዴት ይመጣል? በጣም ብዙዎች የሚጠብቁት ይመስለኛል ይሄንን ርዕስ። እንግዲህ ሚስት ለባሏ መገዛት ያለባት ለጌታ እንደምትገዛ ነው ብሎ ይመጣል። አሁን በፍቅር መመላለስ ቤተክርስቲያን ውስጥ እንዴት መሆን አስተምረናል። ባይ ዘ ወይ ቤተክርስቲያን አንድ ስትሆን፣ በፍቅር ስትሆን፣ አብራ ስትሆን እዛ ጋር የሚለቀቁ ጸጋዎች አሉ።
እዛ ጋር የምናገኛቸው በጣም ጃይንት የሆኑ ሰው በተፈጥሮ ሺህ ጊዜ ቢሰለጥን ሊያደርገው የማይችለው ከዚህ ጸጋ የተነሳ ግን መሆን የሚችለው ነገሮች አሉ። ያንን መንፈስ ይዘን ወደ ቤት እንድንመጣ ይነግረናል ማለት ነው። ከዛ በኋላ ለጌታ እንደምትገዛ ሲል ለጌታ መገዛት እንዴት እንደሆነ ከጌታ ጋር ያለ የፍቅር ግንኙነት እንዴት እንደሆነ በቤተ ክርስቲያን ታውቃለች። ስለዚህ ያንን ለቤቷ ልታመጣ ይገባል። ለጌታ ስትገዛ መገዛቷ ለጥቅሟ እንደሆነ አውቃ እንደሆነ አሁን ቤተ ክርስቲያን ውስጥ ለጥቅም ነው የምትገዛው ለጌታ እንጂ ለሌላ ነገር ሌላ ፐርፐስ ሌላ ነገር የለውም። ጥቅም ነው ያለው፣ ትርፍ ነው ያለው እንጂ ኔጌቲቭ ነገር የለውም የሚለውን ሐሳብ ይዞ ይመጣል ማለት ነው። እንዲሁም ደግሞ ለባሏ መገዛት ስለሚጠቅማት እንጂ ይሄ የመጨቆን አይነት አይደለም፣ ገድዶ የመታሰር አይነት አይደለም። ከጥቅም አንጻር፣ ከእግዚአብሔር ፈቃድ አንጻር፣ ከፍቅር አንጻር በነገራችን ላይ ሰውን እንዲገዛ የሚያደርገው እህቶቻችንም ወይም ሚስቶች እንዲገዙ የሚያደርጋቸው ፍቅር ነው ማለት ነው። ለክርስቶስ የተገዛው ያ ፍቅር ልክ በዚሁ ፍቅር መገዛት እንዲሆን ይናገራል ማለት ነው። እንግዲህ ቤተክርስቲያን ለጌታ ስትገዛ ብቻ ነው ጌታ ለእርሷ የሚያደርገውን በረከት ማየት የምትችለው ማለት ነው። አሁን ቤተክርስቲያን ሁሉ ጊዜ ታምና የምትኖረው በጌታ ላይ ነው። ከጌታ ውጪ የሆነ ነገር ውስጥ ብትገባ ከጌታ የሆነው ነገር ልታገኝ አትችልም። ከጌታ የሆነው ነገር የሚገኘው ከጌታ ጋር እስካለች ድረስ ነው። በነገራችን ላይ የአማኝ ጋብቻ የአማኝ ህይወት እንደሌላው ኖርማል አይነት ህይወት አይደለም። የአማኝ ጋብቻ ስለ ክርስቶስና ስለ ቤተክርስቲያን የአማኝ ጋብቻ ከመጋባት ይሄ ሌላው በተፈጥሮ የሚገኙ ነገሮች ከመውለድ የተለየ ነገር አለው፣ ያለፈ ነገር አለው። ምድርን ብቻ ኖሮ ከማለፍ ያለፈ ነገር አለው የአማኝ ህይወት። ምክንያቱም ክርስቶስን ያሳያል፣ ቤተክርስቲያንን ያሳያል፣ ወንጌል ነው። ህይወታችሁ እኮ በጣም የሚገርም ነው እንዴት ነው ብለው ሰዎች ባንቺ በሚስት ቤተክርስቲያን ትታያለች፣ በባል ደግሞ ክርስቶስ ይታያል። ስለዚህ ይሄ ቤት ማለት የቤተክርስቲያንና የክርስቶስ ማሳያ መሆን እንዳለበት አድርጎ ነው የሚያነሳው ማለት ነው። ስለዚህ በዛ ውስጥ ያለውን በረከት ለመካፈል በሚል ጳውሎስ ያስተምራል። እንዲሁም ሚስት ደግሞ ለባል ስትገዛ ባልየው ለእርሷ ደግሞ የበለጠ እንዲያስብና እንዲኖር ያደርገዋል ማለት ነው። በዚህ መንፈስ ነው አብሮ የመገዛት የመተሳሰር ነገር እንዲኖር ያደረገው። እንደገና ደግሞ ኃላፊነት እንዲሰማው ያደርጋል፣ ፍቅሩን እንዲጨምር ያደርጋል። ይሄንን ለሚስቶች ይሰጣል ማለት ነው። እንግዲህ ሚስቶች እንደ አማኝ ስንኖር፣ እንደ ወንጌል ሰው ስንኖር፣ እንደ ሚሽነሪ ስንኖር የክርስቶስ ሰው እንደመሆናችን አዲሱን ሰው እንደመልበሳችን ስንኖር ብሎ ነው የሚያነሳው ማለት ነው። ስለዚህ በጣም ትኩረት ልንሰጠው፣ በጣም ማስተዋል በዚህ ላይ ልንሰጠው የሚገባ ልንረዳው የሚገባ ነው። ምክንያቱም ብዙ አይነት ትምህርቶች አሉ በዚህም ጊዜ ከዚህ ትምህርት ጋር የሚቃረኑ ከመጽሐፍ ቅዱስ ጋር የሚቃረኑ ዘመናዊ የሚመስሉ ነገር ግን ትክክል ያልሆኑ ነገሮች አሉ። ይህም ቃል ደግሞ አቢውስ ተደርጎ በሌላ አይነት ትርጓሜ ተሰጥቶ እና ይጨቁኔ ማለት ነው እንደዚህ አድርገኝ በሚል እንትን ይላል። ያንን ግን ማለት እንዳልሆነ መጽሐፍ ቅዱሳችን በትክክል ያስተምራል ማለት ነው። ከ25 እስከ 27 ደግሞ ባሎች ደግሞ ሚስቶቻቸውን መውደድ መንከባከብ ያለባቸው ክርስቶስ ቤተክርስቲያንን እንደወደደ እንደተንከባከበ መሆኑን ያሳያል። እንግዲህ በጣም ጠለቅ ስንል የወንዶች እንደውም በጣም ከበድ ያለ ነው። እንደ ክርስቶስ መውደድ ማለት እንግዲህ ጸጋ ካልበዛ በስተቀር ከክርስቶስ ጋር አብሮ መዋል አብሮ ማደር ከቃሉ ጋር ካልሆነ በስተቀር በቀላሉ የሚመጣ ነገር አይደለም። ግን ከክርስቶስ ጋር የሚውል ከክርስቶስ ጋር የተቀመጠ ከክርስቶስ ጋር ወጣ የሚገባ አዲሱን ሰው መልበስን እየተለማመደ ያለ ሰው ግን ከፍቅር መወለዱን ማንነቱን እየገባው ስለሚመጣ በፍቅር የተንከባከበ መውደድ እንዳለበትና ክርስቶስን የሚያሳይ ህይወት መኖር እንዳለበት ይሄንን ያስተምራል ማለት ነው። ይሄ እንግዲህ የኛ የአማኞች ኃላፊነት ነው ማለት ነው። ክርስቶስ ለቤተክርስቲያን የከፈለውን ዋጋ ለራሱ ብሎ እንደነበር ባሎቹም ደግሞ ለሚስቶቻቸው ዋጋ ሲከፍሉ ራሳቸው ናቸው ተጠቃሚዎች፣ ራሳቸው ናቸው የሚከብሩት፣ ለራሳቸው እያሰቡ እንደሆነ ነው የሚያሳየው እንጂ ሁለት ሌላ ነገር አድርጎ አያሳይም ማለት ነው። እንግዲህ መጽሐፍ ቅዱሳዊ ጋብቻ እንዴት መሆን እንዳለበት እንዴት ምሳሌ መሆን እንዳለበት የሚያሳይ ነው ማለት ነው። ባሎች ክርስቶስ ለቤተክርስቲያን ያለውን ፍቅር ከማየት በተጨማሪ ደግሞ ራሳቸውን የገዛ ስጋቸውን እንዴት እንደሚወዱ አይተው ሚስቶቻቸውን እንደገዛ ስጋቸው እንደራሳቸው ማንነት መውደድና መንከባከብ አለባቸው ብሎ ያስተምራል ማለት ነው። እንግዲህ ባል እናቱን ትቶ አባቱን ትቶ ሌሎች ቤተሰቦቹን ትቶ ከሚስቱ ጋር በመተባበር እርሷ ጋር አንድ ስጋ ስለሆነ ስጋዬ ነች ብሎ መውደድ አለበት ማለት ነው። ልክ ክርስቶስ ለቤተክርስቲያን እንደሆነው አንድ አካል እንደሆነው የአምላክነት ፖዚሽኑን እንደመቀማት ሳይቆጥር ለቤተክርስቲያን እንደመጣው ሁሉ ለዚህ መሆን እንዳለብን ያስተምራል ማለት ነው። እንግዲህ ከዚህ ከኤፌሶን ደግሞ
አጋማሹ ክፍል የምንማረው ምንድነው? የጠቅላላ ሐሳብ መሪ መልእክት ምንድነው? ስለዚህ አንድ ሰው ኤፌሶን 5:21ን ስራ ላይ ካዋለ ሌላውን መታዘዝ እንደማይከብደው ይናገራል ማለት ነው። እንደ ቤተክርስቲያን ሁላችን ደግሞ ክርስቶስ እንዴት እንደወደደን አውቀን ለእርሱ ልንገዛ እንዲሁም ደግሞ እርስ በርሳችን ስለ ጌታ አያችሁ ስለ ጌታ ብለን ልንገዛ ይገባል ማለት ነው። አንዳንድ ሰዎች ምጽዋት ሲያደርጉ ስለ ከሌ ስለ እንትና ብለው ምጽዋት ያደርጋሉ። ይሄ ግን በህይወት ስለ ጌታ የሚኖር ህይወት ስለ ራስ ሳይሆን ስለ ጌታ ሃሌሉያ ጌታን የሚያሳይ ጌታ ቢሆን ምን ነበር የሚያደርገው? ይሄን ነበር የሚያደርገው። ስለዚህ ስለ ጌታ ደግሞ ከጌታ ደግሞ የተማርነውን አፕላይ ለማድረግ መለማመድ ማለት ነው ይሄ። ስለዚህ ይሄ ከገባን የቤተክርስቲያንና የክርስቶስ ህብረት ምሳሌ ያደረገ ትዳር ያስፈልጋል ማለት ነው። ስለዚህ አማኞች ማሰብ ያለብን ኖርማል እንደማንኛውም አይነት ትዳር አይደለም። የአማኝ ትዳር መጽሐፍ ቅዱሳዊ ነው። ቤተክርስቲያንና ክርስቶስን ምሳሌ የሚያደርግ ነው። ትንሿ ቤተክርስቲያን ትንሿ ክርስቶስና ኢየሱስ የሚታይበት መሆኑን ልንረዳ ይገባል ማለት ነው። ያላገባን ደግሞ የክርስቶስን የፍቅሩን ምሳሌ ተከትለን የወደፊት ህይወታችንን ማሰብ ማለም ያለብን በዚህ መንገድ ነው ማለት ነው። እኔ እንዴት ነው ክርስቶስን ወክዬ ምሳሌ መሆነው ቤተክርስቲያንን የምትወክል? ከዚህ አንጻር ነው አማኝ ሊያስብ የሚገባው እንጂ ምድር እንደምታስበው ሌሎች እንደሚያስቡት ኖርማል የሆነ አስተሳሰብ መኖር እንደሌለበት ይነግረናል ማለት ነው ጳውሎስ ሲናገር ማለት ነው። ጌታ እየረዳን ነው። እንግዲህ ምዕራፍ 6 ላይ ስንገባ ከቁጥር 1 እስከ 9 ድረስ ክርስቲያን የጌታን ኑሮ ከቅርብ ቤተሰብ ጀምሮ የመኖር ኃላፊነት አለበት። ቅድም እንዳየነው ማለት ነው ከቤተሰብ ነው ቅድም የጀመረው። አሁን ደግሞ ቅርብ አካባቢ ማለት ነው። እንደገና ደግሞ ስራ ቦታ ይሄንን ያሳያል ማለት ነው። በነገራችን ላይ አማኝ ኤቭሪዌር ያለው የእግዚአብሔርን አጀንዳ ይዞ ነው በዋናነት። ምክንያቱም ላናቅ እንችላለን። አንዳንዶቻችን ክፍለ ከተማ ነን፣ አንዳንዶቻችን ፕራይም ሚኒስተር ቢሮ ነን፣ አንዳንዶቻችን ደግሞ አንድ ኤንጂኦ ላይ ነን። ግን ባለንበት ስፍራ የጌታ ምልክቶች ነን፣ የጌታ ምሳሌዎች ነን። ጌታ ስለሚፈልገን ነው እዛ ቦታ ያለ ነው። ከምታገኘው ደሞዝ ከምታገኘው ነገር አይደለም ዋና የሚባል የምንኖርበት ያ ፐርፐዝ ጋር አያይዞት ያመጣዋል ማለት ነው። እንግዲህ ቤተሰብ ወይም ጌታና ባሪያ ሰሪና አሰሪ ማለት ነው የጌታን ትእዛዝ እየጠበቁ መኖር ሰላም እንደሚያመጣ ይናገራል። ይሄ በጣም ወሳኝ ነገር ነው። ስለዚህ የማንኛውም ክርስቲያን ኃላፊነት መሆኑን ይናገራል። የተወሰኑት ሳይሆን ኤኒ አማኝ ይሄ ኃላፊነቱ ነው ብሎ ነው የሚያስቀምጠው ማለት ነው። ቤተሰብ ጋር ስለ ባልና ስለ ሚስት ካወራ በኋላ 1:3 ላይ ሲገባ ልጆች ብሎ ደግሞ ያነሳል ማለት ነው። አሁን አያችሁ ልጆችም የእግዚአብሔር የወንጌል የቤተ ክርስቲያን ባህሪ እንዲኖራቸው ትምህርት እንዲኖራቸው መሰጠት እንዲኖራቸው ያስተምራል ማለት ነው። እንግዲህ እዚህ ላይ በጣም ስለ ልጆቻችን ልናስብ ይገባል። ይሄ ይደርሳል ትምህርትን ከጨረሰ በኋላ የቤተ ክርስቲያን ትምህርት ይደርሳል የሆነ ደረጃ ላይ ከደረሰ በኋላ የምንል ሰዎች በጣም ልናስብበት ይገባል። ልጆች ከልጅነታቸው እርሊ ጀምሮ ከሴኩላሩም ከምኑም ነገር ይልቅ በእግዚአብሔር ቃል ላይ የበረቱ እንዲሆኑ መትጋት ነው የሚያዋጣን። ሌላው ምንም የሚያዋጣን ነገር የለም። ይሄ ይደርሳል የሚባል ነገር አይደለም። እንደውም ሙሴን ህግ በመታስቡበት ጊዜ የሙሴ ህግ በሙሴ አማካኝነት ነበረ ህዝቡ የሚማረው። ከዛ ደግሞ በካህናትና በሌዋውያን ነበር የሚማሩት። ከዛ ደግሞ በወላጆች አማካኝነት ነው ልጆች የሚማሩት። ያንን ህግ ዴይሊ ይማራሉ ማለት ነው። በዛ ያድጋሉ። የኢየሱስ እድገትም የሚያሳየን የነ ጳውሎስም እድገት የሚያሳየን በዚህ እንደሆነ ይናገራል። አሁን ደግሞ ሞር ነው መሆን ያለበት። how much more now ማለት አለብን። አሁን ደግሞ እንዴት በተለየ ሁኔታ ልጆቻችን በዚህ በጸጋ ዘመን በእግዚአብሔር ቃል ዕውቀት ማደግ እንዳለባቸው ጳውሎስም ኮት አድርጎ ያነሳል ማለት ነው። ከ1 እስከ 3 ልጆች ለወላጆቻቸው መታዘዝ አለባቸው ይላል ማለት ነው። ስለዚህ በጌታ ስለሆኑ አንደኛ በጌታ ስለሆኑ ብቻ ከሌላው ከኖርማል በጌታ ካልሆኑ ልጆች ይልቅ በመታዘዝ የበለጡ መሆን መቻል አለባቸው። በጌታ መሆን በራሱ የመታዘዝ ህይወት እንዲኖር ያደርጋል። እና እግዚአብሔር ይባረክ። የብዙ ቤተሰብ ልጆች ታዛዦች ናቸው፣ ቀና ናቸው። ይሄ ነገር እንዲቀጥል ለወላጆቻቸው የሚታዘዙ እንዲሆኑ መጽሐፍ ቅዱስ ያስተምረናል ማለት ነው። ሲቀጥል ደግሞ ተገቢ ስለሆነ ነው። ለወላጆች መታዘዝ በጣም ተገቢ ነው። ይህንን የምትሰሙ ልጆችም የምትሰሙ ወላጆችም ለልጆቻችን ይህንን ማስተማር አለብን። ልጅን በሚያድግበት መንገድ ምራው፣ አሳየው፣ በኋላ ከዛ ፈቀቅ አይልም ይላል። ብዙ ወላጆች ለልጆቻቸው ይጨነቃሉ። በጣም ትልቅ የጸሎት ርዕስ ነው የሚሰጡት። በጣም ብዙ ይሄዳሉ። ጥሩ ነው፣ መልካም ነው። ግን ደግሞ አንድ መርሳት የሌለብን ነገር አንደርስታንድ ማድረግ ከጀመሩበት ጊዜ ጀምሮ ህፃናት እያዩ ሁሉ
ሁሉ ነገር የቤቱን ህብረት እያዩ ጸሎት እያዩ ቃል እያዩ ትህትና ገርነት ይሄን እያዩ ማደግ አለባቸው። በነገራችን ላይ የዛሬው ትምህርታችን ይሄ የትግበራ ላይፍ ስታይል የመመላለስ ህይወት ልጆቻችን ለመቃናታቸው በጣም ትልቅ ቁልፍ ነገር ነው። ልጆች ከሚሰሙት ከሚማሩት ይልቅ የሚያዩትን ነው የሚተገብሩት። ስለዚህ ገና ወደ ቤት ስገባ በግሬ ከሆነ ጫማዬን ወደዛ ወረውረው ልጆችም ያንን ነው የሚያደርጉት። ግን በአግባብ ሁኔታ ግን ማድረግ ከሆነ ያንን ነው እየተከተሉ የሚሄዱት። እማነብ ከሆነ ያነባሉ። ትሁት ከሆነ ያንን የሚያዩትን ነገር ነው የሚቀናቸው ለመተግበር ማለት ነው። ስለዚህ ይሄን ጳውሎስ በጣም ያነሳል ማለት ነው። ስለዚህ በረከትም ነው ለልጆቻችን፣ በዚህ ማደግ አለባቸው። እንደገና ደግሞ ወላጆች ደግሞ ኃላፊነት አለ። ኤፌሶን 6:4 ላይ ያነሳል። በጌታ ምክር ማሳደግ እንዳለብን፣ በምክር በተግሳጽ ማሳደግ አለብን። አንዳንድ ጊዜ ደግሞ መመለስ በሚገባቸው ሰዓት ተገቢውን ቅጣትም ደግሞ ሲያስፈልግ ደግሞ ቀጥተን መመለስ መቻል እንዳለብን ይናገራል። ይሄ ዕብራውያን 12 ላይም ጥሩ ነገር እናገኛለን። ምሳሌ 13 ላይም እናገኛለን። በትር አንዳንድ ጊዜ ያስፈልጋል። ይሄ ቀና የሆነ ይሄ እንትን የሚል አይነት በትር ሳይሆን የሚመልስ የሆነ የሚገራ የሆነ ዲሲፕሊን ሊያደርጋቸው የሚችሉ ነገሮችን ከወላጆች ይጠበቃል ማለት ነው። እና ብዙ ወላጆች ይሄንን እየተገበሩ ሲሄዱ ምድር ትውልድ እያረፈ ይመጣል። ከቤት ነው የሚጀምረው ነገሮች። ከቤት ያልጀመረ ነገር ትምህርት ቤት አይሄድም። ትምህርት ቤት ያልሆነ ነገር ደግሞ ወደ ከተማው አይመጣም ማለት ነው። ይሄ ሁሉ ነገር ከቤተ ክርስቲያን እንደሚነሳ የአማኝ በበዛ ቁጥር ምድር እያረፈች የምትመጣው በእንደዛ አይነት ልምምዶች እንደሆነ መጽሐፍ ቅዱሳችን ይናገራል ማለት ነው። ስለዚህ ልጆቻችንን በጌታ ቃል ልንመክር ይገባል፣ ልንገስጻቸው ይገባል፣ አቅጣጫን ልናሳያቸው ይገባል። ከስጋትም የሚያሳርፋችሁ ይሄ ነው። ባይዘዌ የትም ሊውሉ ይችላሉ፣ የሆነ ቦታ ሊያሳልፉ ይችላሉ፣ ራቅ ሊሉ ይችላሉ፣ ከሆኑ ግሩፖች ጋር ሊገጥሙ ይችላሉ። መተማመኛ የሚሆናችሁ ዛሬ አብረዋችሁ እያሉ ያስተማራቸዋቸው ነገር ነው። ከዛ ትምህርት የተነሳ ይተርፋሉ፣ ይድናሉ። ምን ማድረግ እንዳለባቸው ያውቃሉ። ምክንያቱም ትሬንድ ተደርገዋል፣ ምክንያቱም ተምረዋል። ስለዚህ ክፉ ምክር አያወስዳቸውም፣ ሽንገላ አያወስዳቸውም፣ በቀላሉ የሚታለሉ አይሆኑም። ለምንድነው የማይሆኑት? ትሬንድ የሆኑ ልጆች ናቸው፣ የእግዚአብሔርን ቃል የሚያውቁ ልጆች ናቸው። ስለዚህ ተዘልላችሁ ታርፋላችሁ ማለት ነው። ምክንያቱም የእግዚአብሔር ቃል ይጠብቃቸዋል፣ ያወቁት ቃል ይጠብቃቸዋልና በዚህ መንፈስ መሆን እንዳለበት ይናገራል። ከ5 እስከ 8 ድረስ ባሪያዎችና ጌቶች፣ አሰሪና ሰራተኛ ደግሞ ለክርስቶስ እንደሚታዘዙ ተቀጣሪዎች ወይም የሚያገለግሉ ሰዎች፣ የተቀጠሩ ሰዎች ዋና ሐሳባቸውን ለክርስቶስ ለጌታ እንደሚሰራ ሆነው በታማኝነት ሊሰሩ እንደሚገባቸው ይናገራል ማለት ነው። እንግዲህ በዚህም ዘመን ጌቶች አሉ፣ አሰሪዎች አሉ፣ ሰራተኞች አሉ። የሰራተኛ ተቀጥሮ የሚሰራ ሰው መስፈርቶች አሉት። አንደኛ ፈሪሃ እግዚአብሔር ሊኖረው ይገባል። በፍርሃት ነው መስራት ያለበት፣ እግዚአብሔር ስለሚያየው ማለት ነው። እዚህ ጋር የቀጠረው ጌታው ሊያየው ይችላል። እግዚአብሔር ግን ሁሉን የሚያይ አምላክ ስለሆነ በፍርሃት ውስጥ በመሆን በልበ ቅንነት በመሆን ሊመላለስ ይገባል። ለጌታ እንደሚያገለግል ለጌታ እንደሚገዛ መሆን አለበት። በተለይ ደግሞ በትጋትና በበጎ ፈቃድ ማድረግ አለበት ማለት ነው። የትኛውም ነገር ደስ ብሎት የእግዚአብሔርን ፈቃድ እንደሚያደርግ በማሰብ ማድረግ እንዳለባቸው ይመክረናል ማለት ነው። የዚህ ውጤት ደግሞ ቁጥር 8 ላይ ይጠቅሳል ማለት ነው። ከጌታ ብድራትን እንደሚቀበል ታውቃላችሁ ብሎ ብድራቱ ከጌታ ዘንድ እንደሆነ ያ እንኳን አሰሪ እንኳን እንደው ባያስተውል ቫልዩ እንኳን ሰጥቶ አክሬዲቴሽን እንኳን ባይሰጥ ጌታ ግን ለዚህ አክሬዲት ያደርጋል ማለት ነው። ይሄ በጣም ትልቅ ምክርን ይመክረናል ማለት ነው። እነሱ ብቻ ደግሞ ሳይሆኑ ጌቶች ደግሞ አሰሪዎች ደግሞ ከባሮች የሚፈልጉትን ወይም ከሚሰሩ ሰዎች የሚፈልጉትን እነርሱን ለነሱ ማድረግ ደግሞ ይጠበቅባቸዋል። ለነሱ የሚሆንላቸውን በቃ ለነሱ የሚያደርጉትን መልካም ነገር ለሚሰሩላቸው ለሚያገለግሏቸው ሰዎችም ደግሞ ማድረግ አለባቸው ማለት ነው። ስለዚህ አሰሪዎች ከሰሪዎቻቸው መልካም ነገርን የሚጠብቁ ከሆነ እነሱም ልክ በዛው ልክ ለነሱ መልካም መሆን መቻል አለባቸው። ይሄ ጉልበታቸውን ዕውቀታቸውን ያላቸውን ነገር ብቻ መውሰድ፣ መበዝበዝ፣ ማንቋሸሽ ይሄ የአማኝ ባህሪ አይደለም ማለት ነው። ስለዚህ ቤት ውስጥ የሚረዱን ሰዎች፣ በካምፓኒ በድርጅቶቻችን የሚሰሩልን ሰዎች፣ በየትኛውም ስፍራ እየከፈልናቸው የሚያገለግሉን ሰዎች በእኛ ምክንያት ጌታን የሚያመሰግኑ ምን አይነት መልካም ሰው ነች፣ ምን አይነት መልካም ሰው ነው የሚንባል መሆን አለብን ማለት ነው እንጂ የምንጨቁን የሆነ ነገር የምናደርግ መሆን እንደሌለብን መጽሐፍ ቅዱሳችን በደንብ ያስተምራል ማለት ነው። ስለዚህ እግዚአብሔር ደግሞ ከሁሉ ጋር እንደሚሆን ይናገራል ማለት ነው። ስለዚህ
ትናን እንደምታውቁት ወደ እርሻው ሲመጣ ቦይዝ ምን ይላል? እግዚአብሔር ከናንተ ጋር ይሁን ሲላቸው እንመለከታለን። እነርሱም ደግሞ እግዚአብሔር ይባርክ ብለው ሲመልሱለት እንመለከታለን። ይሄ እሱ ነው የሚያሰራቸው፣ ግን በሰሪዎች መካከል በሰሪና በሰራተኛ ላለ ነገር ምሳሌ ነው ብዬ ስለማሰብ ነው። ሩት 2:4ን አጥንታችሁ እንደ ምሳሌ መውሰድ ትችላላችሁ ማለት ነው። እንደዚሁም ሌሎችም ምሳሌዎች የሚሆኑን ሰዎች አሉ። እነ ዮሴፍ አሉ፣ እነ ሙሴ አሉ፣ እነ ኢያሱ፣ እነ ዳዊት፣ እነ ዳንኤል አሉ፣ ነህምያ አሉ። በሰው ስልጣን ስር ይሰሩ የነበሩ የእግዚአብሔር ሰዎች አሉ። ሁሉም ስለ ጌታ ያሉበትን ኃላፊነት ደግሞ እንዴት እንደተወጡ መጽሐፍ ቅዱሳችን ያሳየናል ማለት ነው። ስለዚህ ኃላፊነት የምንሰጥ ሰዎች፣ ኃላፊነትን ለመወጣት ያለብን ሰዎች ቀጣሪም ስንሆን ተቀጣሪም ስንሆን ለጌታ እንደምንመላለስ ስንመላለስ ሰላም እየሰፈነ ይመጣል፣ መረጋጋት እየሰፈነ ይመጣል፣ ምድሪቱ እያረፈች ትመጣለች። ይሄ በሙሉ በአእምሮ መታደስ ተያይዞ ሊተገበር የሚገባው ነው። በቤተክርስቲያን ሊተገበር የሚገባው በአማኝ ቤት በቅዱሳን ቤት ሊተገበር የሚገባው ወንጌል የሆነ ኢየሱስን የሚያሳይ ነገር እንደሆነ ያሳያል ማለት ነው። እንግዲህ ከዚህ ከግማሹ ክፍል ምን እንማራለን? ብዙ ክርስቲያኖች መካከል ለጌታ ብሎ እርስ በርስ የመገዛት መርህ መጣስ እንደሌለበት፣ ጌቶችና ባሮች ወይም አሰሪና ሰራተኛ መካከል አብሮ መኖር እየቀነሰ ነው በአሁኑ ሰዓት እንደምታውቁት። ስለዚህ ይህንን ችግር በክርስቲያናዊ ስነ ምግባር ምን ማድረግ አለብን? የጌታን ኑሮ እየኖሩ ማስወገድ አለብን ማለት ነው። ማስወገድ እንችላለን ማለት ነው። አንዳንድ የቤት ውስጥ ሰዎች አሁን የቤት ውስጥ ረዳቶች ችግር ነው እንደምታውቁት። በዚህ ጊዜ ምን ያስቀራቸዋል? ምን ይይዛቸዋል ስንል ፍቅር ይይዛቸዋል፣ መልካምነት ይይዛቸዋል። ለሌሎችም ደግሞ እንደዚሁ ይሄ ነገር እየሰፋ ሲሄድ መልካም ይሆናል። ህብረቶች፣ ግንኙነቶች፣ አማኞችን መቅጠር ይሄ አሁን ብዙ የቀነሰ ነገር ነው። በፊት አማኝ ተፈልጎ ቆይ እስቲ ቅድሚያ እንስጠው ይባላል። አሁን ኖ አማኝ ታማኝ አይደለም በሚል በስራ እንኳን በማለማግኘት በተለያዩ ነገሮች ክፍተቶች ይታያሉ። ይሄ የመጽሐፍ ቅዱስ ባህሪ አይደለም፣ የዳነ ሰው ባህሪ አይደለም፣ የአዲስ ኪዳን ህይወት ባህሪ አይደለም። ስለዚህ ምን መሆን አለበት? ይሄ መስተካከል አለበት ብሎ ትልቅ ትምህርት ያስተምረናል ማለት ነው። ስለዚህ ሰላም ያለው በወንጌል ነው። ሁሉም ደግሞ ለጌታ ከተገዛ እርስ በርስ አብሮ መኖር አይከብድም ማለት ነው። ልንገዛ የሚገባል ለጌታ ስለሆነ ይህንን ቲቶ መጽሐፍ ላይ 2:9-10 ድረስ በደንብ ብሪፍ ያደርግልናል። ይህንን እንድታጠኑ አበረታታቸዋለሁ ማለት ነው። እንደ ጌታ ጸጋና እርዳታ የመጨረሻው ላይ ደርሰናል። ከ10-24 የእግዚአብሔርን የጦር ዕቃ መንፈሳዊ ውጊያ ብሎ ያነሳል። እንደ ክርስቲያን አብሮ ለመኖር ትልቅ ዋጋ ያለው ነገር ምንድነው ስንል መንፈሳዊ ውጊያ ነው። ለምን ስንባል ይሄን ሁሉ ነገር እንዳይሆን አሁን ብዙዎቻችሁን እርግጠኛ ነኝ እያየን እየተማርን ስንመጣ ወይ ጉድ እያለን ነው። ታዲያኛ ምን ሆነን ነው እንደዚህ ሆን ነው እያለን እያስተዋልን የመጣ ነው እስካሁን ድረስ እርግጠኛ ነኝ። አንዱ ይሄ የሆነበት ምክንያት ምንድነው? መንፈሳዊ ውጊያ እንደሚያስፈልግ ይነግረናል ማለት ነው። ስለዚህ እግዚአብሔር ለአይሁድም ሆነ ለአሕዛብ በጸጋ ያዘጋጀው አንድነት ለመጠበቅ፣ ለኛ የሰጠንን ነገር ለመጠበቅ፣ ይህንን አንድነት ህይወት በሰላም ማሰሪያ ይዞ ለመቀጠል ምን ያስፈልጋል ማለት ነው? መንፈሳዊ ውጊያ ያስፈልጋል ማለት ነው። መንፈሳዊ ውጊያ በጣም ትልቅ የሆነ ስፍራ አለው፣ ቦታ አለው እና ሰይጣን አሁን አንዳንድ ጊዜ የተሸነፈ ነው በቃ የለም እንድንል አልቋል ነገሩ ብለን እንደማይሰራ ቆጥረን ቸል እንድንለው ብዙ ስራዎችን ይሰራል። ከዚህ ብዙ ቦታ በቃ ተሸንፏል እኮ ኦሬዲ ደን ምንም የሚያስፈልግ ነገር የለም፣ ውጊያችን አልቋል፣ ጦርነቱ አብቅቷል፣ ስለዚህ ዝም ብለህ ኑር የሚሉ ነገሮች አሉ። ይሄ ክፉ እንደፈለገ እንዲሆን አመቺን ነገር ይሰጠዋል ማለት ነው። ስለዚህ ምን ልንል ይገባል? ይሄንን ልንረዳ እንደሚገባ ይናገራል መጽሐፍ ቅዱስ። ከ10-12 ድረስ እርስ በርስ አብሮ ለመኖር በጌታ ኃይል ንቁ መሆን እንዳለብን ጳውሎስ አበክሮ ይናገራል ማለት ነው። ስለዚህ ምን ይለናል? በቀረውስ ይላል ከዚህ በኋላ ማለት ነው። ይሄንን መልእክት ካጠናን በኋላ ይሄ መልእክት ከደረሰን በኋላ የሚገርማችሁ ነገር የኤፌሶን መልእክት ለኤፌሶን ብቻ ይቀር አይደለም፣ በብዙ አብያተ ክርስቲያናት የተሽከረከረ መልእክት ነው፣ ለብዙዎች የሚሆን ነው። አሁንም ደግሞ ሊተራሊ ኤክሰጀሲሱን ስንሰራ በእኛም ዘመን በጣም አስፈላጊ የሆነ መጽሐፍ ነው፣ ትልቅ የሆነ መልእክት ነው የሚያስተላልፈው እና በቀረው ሲልና በጌታና በኃይሉ ችሎት የበረታችሁ ሁኑ። ሃሌሉያ። ይህ ሐሳብ የሽግግር ሐሳብ ነው። ከዚህ በኋላ ያለን ነገር ነው የሚናገረው። ምን ማለት ነው? ከላይ እርስ በርስ በጌታ ስላለው ህብረት ተናግሮናል። ያ ህብረት ደግሞ አብሮን እንዲሆን በቤተሰብ መካከል፣ በጌቶች መካከል፣ በሰሪና በሰራተኞች መካከል ላለው ክርስቲያናዊ ህብረት ተቃዋሚ መንፈስ አለ ማለት ነው። ይሄ ተቃዋሚ መንፈስ እንዳለ አውቆ በጌታና በእርሱ ኃይል ብርቶች ልንሆን ያስፈልጋል፣ ንቆች ልንሆን ያስፈልጋል። ይሄንን ካልነቃንበት እኛ ቀላል ነው የሚመስለን። ከቤት ውስጥ ረዳቶቻችን ጋር ያለን ኮሚኒኬሽን ኢምንት ነው የሚመስለን፣ ቀላል ነው የሚመስለን።
እዛ ክፍለ ከተማ ካንዱ ጋር ስንነጋገር ኢምንት ነው የሚመስለን፣ ግን ያ አይደለም። ብዙ ትልቅ ዓላማ አለው፣ የእግዚአብሔር አጀንዳ አለው፣ የቤተክርስቲያን ህይወት አለው። ይሄን ስለሚያክፉ ዝም አይልም። በአንድም በሌላም ጸብን ይዘራል፣ አለመግባባትን ይዘራል፣ የተለያዩ ነገሮችን ያስፈልጋል። ስለዚህ ምንድነው ውጊያ፣ ጸሎት ያስፈልጋል። ኦኬ፣ የጸሎቱ ሂደት እንዴት ነው? ከ6:11 ላይ ይናገራል። ከውጊያው በፊት ይላል ጳውሎስ ልብስ መልበስ አለብን ይላል። ምን አይነት ልብስ መልበስ አለብን? የአንድን ወታደር ልብስ መልበስ አለብን ይላል። አሁን አንድ የሮምን ወታደር በአእምሯችን እንድናስብ ያደርገናል ማለት ነው። ያንን እንድንስል ያደርገናል። ያንን ልብስ ካለበስን ውጊያ ውስጥ መግባት እንደማንችል፣ ብንገባም ምንም ልናመጣ እንደማንችል ያስረዳል። ስለዚህ እንልበስ ይላል። ያንን የጦር ልክ አዲሱን ሰው እንደምንለብሰው የጦር ዕቃችንን እንልበስ። ስለዚህ በክፉ ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። ይሄ መቼ ነው ክፉ ቀን ስንል? ማንኛውም ጊዜ ሊሆን ይችላል። እያንዳንዱ ሰከንድ የሚገጥመን ነገር ምን እንደሆነ ስለማናውቅ ማለት ነው። ስለዚህ የጌታ ዕቃ ጦር ያስፈልገናል። መቼ? ሁሉ ጊዜ ያስፈልገናል። በየማይክሮ ሰከንዱ ያስፈልገናል። የታጠቅን የለበስን ሆነን የተዘጋጀን እንድንሆን ያስፈልጋል። ለምን? ለሚመጣው ክፉ ቀን መቋቋም እንድንችል። ለዚህ ነው ሰዎች ቀድመው ነው በር የሚሰሩት፣ ቀድመው ነው አጥር የሚያደርጉት፣ ኤሌክትሪክ ብዙ ነገር ያደርጋሉ። ለምን? ክፉ ቀን በመጣ ጊዜ መቋቋም እንዲችል፣ ማለፍ እንዲችል ማለት ነው። ቤቱን አለት ላይ የሰራ ሰው እንደሚል ማለት ነው። ያ ወጀብ በመጣ ጊዜ ይዞት እንዳልጠፋ አሁንም የሚመጣው ክፉ ቀን ይዞን እንዳይጠፋ ምን ልንሆን ይገባል? የተሰናዳን ልንሆን ይገባል። የለበስን ልንሆን ይገባል። ስታንድ ባይ የሆንን ልንሆን ይገባል ብሎ ይናገራል ማለት ነው። ስለዚህ ሁሉም ክርስቲያን ማወቅ የሚገባው ምንድነው? ሰይጣንና ተከታዮቹ በጊዜ በቦታ በእውቀት በዘላለማዊ ነገር ፍጡር ነው ማለት ሰይጣን ፍጡር ነው፣ ዲያብሎስ ፍጡር ነው። ነገር ግን ውስጣዊ ደግሞ ጠላታችን ነው። ስለዚህ ክፉን የስጋ ፍላጎት እንዲገለጥ ይሄ ውጫዊ ጠላታችን ምን ያደርጋል? ያሮጌው ሰው ባህሪ እንዲገለጥና ለዓለም እንድንጠቀም መጠቀሚያ መሳሪያ እንድንሆን ያደርገናል። ዓለምን የሚመስል ህይወት እንዲኖረን ያደርገናል። ለዚህ ነው በአእምሮ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ የሚለው ማለት ነው። ስለዚህ ለዛ ዝግጁ እንድንሆን ያስተምረናል ማለት ነው። ከ14 እስከ 17 ለመንፈሳዊ ውጊያ ደግሞ የሚጠቅሙ የእግዚአብሔር የጦር ዕቃዎችን ያነሳል። እንግዲህ 6 አይነት መንፈሳዊ የጦር ዕቃዎች ጠቅሷል ማለት ነው ጳውሎስ እዚህ ላይ። ስለዚህ አንድ ጥሩ ትጥቅ የታጠቀ ወታደር አድርጎ ነው የሚስለው ማለት ነው። 3ቱ የጦር ዕቃዎች ቁጥር 15 ላይ አሉ። አንዱ ደግሞ ቁጥር 16 እና ሁለቱ ደግሞ ቁጥር 17 ላይ ይገኛሉ ማለት ነው። ተቃዋሚ ሰይጣንን የብዙዎቻችንን የእውቀት አስተሳሰብ እንዳይበክል፣ እንዳያታልለን፣ በውሸት በሽንገላ ሐሳብ እንዳያወጣን፣ ምክንያቱም የኤፌሶንና የአይሁድን አሕዛብ ሊያጠቃ እንደሚችል የሚያስረዳ ክፍል አለ ማለት ነው። አንድ ክፉ ሐሳብ መጥቶ ያንን ለማጥቃት ለመመከት ጸንቶ ለመቆም የሚያስችልን መልእክት ነው የጻፈው ማለት ነው። ቁጥር 15 እንግዲህ ወገባችሁን በእውነት ታጥቃችሁ ይላል፣ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል። ስለዚህ አሁን ክፉ የሚሸነፈው ጸንቶ በመቆም ነው። አያችሁ፣ አሁን ለዚህ ነው መቀመጥን ተነጋገርን ከ1 እስከ 3፣ መመላለስን ተነጋገርን እስካሁን ድረስ ካለው ከምዕራፍ 4 ጀምሮ። አሁን ደግሞ እዚህ ቦታ ላይ ምን ይላል? ጸንታችሁ መቆም እንድትችሉ ይላል። ጸንቶ መቆም ክፉ ሲመጣ፣ ክፉ ቀን ሲመጣ እንዳንወሰድ፣ እንዳንጠፋ፣ እንዳንወድቅ የሚያረገን ነገር ማለት ነው። 6:14 የእውነት ቀበቶ እንግዲህ መቀነት ወይም ዝናር ማለት ነው። በወንጌል የተገኘውን እውነት ከመጽሐፍ ቅዱስ በማወቅ እንደ ቀበቶ ታጥቆ መዘጋጀትን ያሳያል። ሁል ጊዜ ዴይሊ በየማይክሮ ሰከንዱ የተዘጋጀ የታጠቀ አማኝ እንድንሆን ጌታ ያስተምረናል ማለት ነው። ለዚህም ደግሞ ጸጋን ይጨምርልናል ጌታ። ሰይፍ መቀመጫ ቦታ ነው። ለውጊያ መዘጋጀት አንዱ ሂደት ነው። አንድ ክርስቲያን ደግሞ እውነትን ማወቅ አለበት ማለት ነው። እውነትን ማወቅ የሚችለው ደግሞ በእምነት ከጌታ ቃል ነው ማለት ነው። አሁን እኛ እንደምናነበው እንደምናጠናው ያንን እምነት ያንን እውነት እንይዛለን ማለት ነው። የጽድቅን ጥሩር ደግሞ ለብሳችሁ ይላል። ይህ ደግሞ የመከላከልን ስላይ መግለጫ ነው የሚያሳየው ማለት ነው። ለመከላከል የሚሆነንን 2 ቆሮንቶስ 5:21ን ኤፌሶን 4:24ን አብረን ማየት እንችላለን። ሰይጣን የክርስቶስን ጽድቅና የኛን የየቀኑ የጽድቅ ኑሮ እንዲታይ አይፈልግም ማለት ነው። እንዲሸፈን ነው የሚፈልገው። ስለዚህ እሱ ደግሞ ተሸናፊ እንደሆነ ያውቃል። ስለዚህ ተሸናፊ እንደሆነ ያውቃል። ነገር ግን እኛ በእነዚህ ነገሮች ታጥቀን እግዚአብሔርን እንድንጠብቅ ወይም ክፉ ቀናቶችን ማለፍ እንድንችል ያስተምራል። በሰላም ወንጌል መዘጋጀት፣ እግሮቻችሁ ተጫምተው ቁሙ ብሎ ያነሳል። የእምነትን ጋሻ እንድናነሳ ይነግረናል። የመዳንን ራስ ቁር፣ የመንፈስን ሰይፍ እንድንይዝ ያሳየናል። ይህም ደግሞ
የእግዚአብሔር ቃል እንደሆነ መጽሐፍ ቅዱሳችን ይናገራል። በአንድም በሌላም እንግዲህ ስለዚህ እውቀቱ ስላለን መረዳትም ስለምንችል በግል እንድታጠኑ አበረታታቸዋለሁ። ምዕራፍ 6 ከ18 እስከ 20 ጸሎትን ያነሳል። በኤፌሶን መልእክት ጸሎት የታወቀ ትልቅ ነገር ሆኖ ነው የሚነሳው። የህይወት ማዕከል መሆን እንዳለበት ጳውሎስ ያነሳል። ስለዚህ ጸሎት በጣም ወሳኝ የሆነ ነገር እንደውም 24/7 ቢሆንልን በጣም መልካም ነው። ከእግዚአብሔር ጋር ህብረት ማድረግ ነው፣ ከእግዚአብሔር ጋር መነጋገር ማለት ነው ጸሎት ማዕከል። ስለዚህ በጸሎት እጅግ የበለጸገ ህይወት ነበረው ኢየሱስ። በጸሎት እጅግ የበለጸገ ህይወት ነበራቸው ሐዋርያት። እኛም የአሁን ጊዜ አማኞችም ቤተክርስቲያንም እጅግ የበለጸገ የጸሎት ህይወት እንዲኖረን መጽሐፍ ቅዱሳችን ያስተምራል። ቤተክርስቲያን በጸሎት የታወቀች፣ በጸሎት የምትተጋ፣ ወንዶች ሴቶች ሁልጊዜ የምንጸልይ መሆን እንዳለብን፣ ከጸሎት ውጭ እስትንፋስ እንደሌለን፣ ጸሎትና ቃል ነው ሁለት እግር ማለት። ወክ ማድረግ የምንችለው መመላለስ የምንችለው በጸሎትና በቃል ስለሆነ ማለት ነው። ይሄ የህይወታችን ማዕከል እንዲሆን ያነሳል። እንግዲህ ከላይ ያሉት ምዕራፎች በግልጽ እንደሚናገሩት የጸሎት ጉዳዮች ቀርበዋል ማለት ነው። ጸሎት ሚዛንን ለጠበቀ መንፈሳዊ ህይወት በጣም አስፈላጊ እንደሆነ ያነሳል ጳውሎስ። ስጸልይ ለቅዱሳን ሁሉ ስንጸልይ ይላል። ይሄንን ያነሳል። እንግዲህ አንደኛ ጸሎታችን የአዲስ ኪዳን ጸሎት መሆን አለበት። በተቻለ መጠን እንደ እግዚአብሔር ቃል የሆነ ጸሎት መሆን አለበት። ይሄን ሳልናገር አላልፍም ብዬ ነው። አንደኛ ለቅዱሳን ሁሉ መጸለይ አለበት። ስንጸልይ ቅዱሳንን ሁሉ ማሰብ አለብን። እስካሁን ያየናቸው ነገሮች በህይወታቸው ላይ ተግባራዊ እንዲሆኑ ጸሎት በጣም ታላቅን ኃይል ያደርጋል። ሁለተኛ ስለ ወንጌል መጸለይ አለብን። ወንጌል በግልጽ እንዲነገር፣ እውነቱ ብቻ እንዲነገር፣ እውነቱ ብቻ እንዲሄድ ጳውሎስም ለዚህ ጸልዩልኝ ይላል። እሱም ሲጸልይ እንመለከታለን። አፉ በእግዚአብሔር ቃል እንዲከፈት ማለት ነው። ይሄ በየቀኑ የምናሳስበው የምንጸልየው ጸሎት መሆን መቻል አለበት። ሶስተኛው ስለ ክርስቶስ በግልጽ ስለመናገር ነው። ስለ መሲሁ ስለ ኢየሱስ የሚጸልየው ስለዚህ ነው። ይጸልያል ስለ ቤት ኪራይ ስለሆነ ነገር ግን በጣም ኢምፖርታንት የሆነ የአዲስ ኪዳን ጸሎት እንደ መንፈስ ቅዱስ የሆነ እንደ እግዚአብሔር ቃል የሆነ ጸሎት እነዚህ ናቸው ማለት ነው። ከሚሽኑ አንጻር ከወንጌሉ አንጻር ነው። ሌላ ሁሉ የሚጨመር ነገር ነው፣ ተጨማሪ ነገር ነው። የሚጨመረው የሚከተለን ነገር ዋና መሆን የለበትም። ዋና መሆን ያለበት ዋናው ነገር ነው። ዋናው ነገር ደግሞ ማን ናቸው? ቅዱሳን ናቸው። ወንጌል ነው። ስለ ክርስቶስ በግልጽ መነገር ነው። የተቀላቀለ ወንጌል በተቻለ መጠን እንዳንናገር ጌታ ጸጋውን እንዲያበዛልን ለዚህ መጸለይ ያለበት ማለት ነው። ለራሳችን እንጸልያለን፣ ለሚያገለግሉ ሰዎች እንጸልያለን። ይሄ ጸሎት ትልቅ በረከትን ይዞልን ይመጣል ማለት ነው። ከ21 እስከ 22 በኤፌሶን ቤተክርስቲያንና በሐዋርያው ጳውሎስ መካከል ያገለግል ስለነበረው ታማኝ ስለሆነው ደግሞ ስለ ሰላምታ አብሮ ሲያቀርብ ነው የምንመለከተው። ቲቂቆስ የሚባል ሰው ይናገራል ማለት ነው። በእስያ ቱርክ ውስጥ የተለወጠ ሰው ነው። በጌታ የሆነ ሰው ነው። በጌታ ከሆነ በኋላ ወዲያው ደግሞ በአክሽን በመመላለስ ደግሞ እንደገና እንደነ ጳውሎስ ደግሞ አብሮ አገልጋይ የሆነ ሰው ነው ማለት ነው። እኛም እንዲህ እንድንሆን ነው የተጠራ ነው። በዚህ እንድንተጋ መጽሐፍ ቅዱሳችን ያስተምረናል። ከ23 እስከ 24 ባለው ክፍል በሐዋርያው በተለመደው የቡራኬ ሰላምታ መልእክቱን ሲደመድም እንመለከታለን ማለት ነው። እንግዲህ ከዚህ የምንኖረው በሁለት ዓለም መሆኑን ማወቅ አለብን። ማለትም መንፈሳዊና አጥናፋዊ የሚባሉ ዓለማቶች አሉት። የሚታየው ብዙ ውጊያ ያለበት ነው። የሚታየውም ደግሞ ብዙ ፈተና እንዳለበት ይናገራል። ስለዚህ ክፉን የዚህን ዓለም ገዢ ለመቃወም ደግሞ መንፈሳዊ ዕውቀት እንደሚያስፈልገን ያሳያል ማለት ነው። ጸሎት መሰረታዊ ነገር እንደሆነ ያሳየናል። ስለዚህ ሐዋርያው ጳውሎስ ደግሞ ለተሰሎንቄ አማኞች እንደሚከተለው ብሏል ማለት ነው። እኛ ግን ከቀን ስለሆነን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር ብሎ አንደኛ ተሰሎንቄ 5:8 ላይ ይናገራል። እግዚአብሔር አምላክ ያክብራችሁ። ቁጭ ብላችሁ የሰማችሁኝ ሁሉ በጌታ በኢየሱስ ስም እባርካችኋለሁ። ቴንኪው